ያን ነገር ያደረኩት አንተ በራስ እንድታውቅ በቃ እርግጠኛ ሊሆኑብክ ስለፈለጉ ነውና ምናምን ብሎ ነገረኝ። እና ክርስትና እምነት አቀባበል እንትን ማለት ጥምቀት፣ ስርዓተ ጥምቀት እንደዚህ አይደለም፣ ከዋሴ ጋር ተነጋግሬ እነግርሃለሁ አለኝ። በቃ አሁን ተናደድኩኝ። እንዴት ልበላችሁ፣ የምሬ ነው። ይህን ሁሉ ጊዜ እኔ ራሴ ምናምን እንዴት እንደዚህ ምናምን፣ አይ ብልሃትን የተጠቀሙት አንተን ለማርጋት ልቦናህን እንዲረጋ ነገሮችን በራስ እንድታውቅ ምናምን አለኝ። ከዛ ዝም ብሎ ደግሞ ክርስትናን ዛሬ መተህ ክርስትና ልነሳ ነው ተብለህ የምትነሳው ነገር አይደለም። ትምህርት ያስፈልጋል። አንድ ከሌላ እምነት የመጣ ሰው ለ3 ዓመት ከተቻለ ካልቻለ ነገር ከጊዜ ሁኔታ አንጻር ለ3 ወር ለ6 ወር ትምህርት መውሰድ አለበት። ለዛ ተብሎ ነው ይሄን የተባልከውና አንተንም ላለማስደንገጥ እንትንም እንትን ላለ ማለት ነው ይሄን አካሄድ የተጠቀሙት፣ ይሄን ብልሃት የተጠቀሙት ጥሩ አባት ናቸው። እንደውም አይ እንደዚህ ተምረህ ምናምን ከሰው ጋና ምናምንም አላሉክ፣ እንደውም አላስደነገጡኝ፣ አመስግን ምናምን ብሎኝ አረጋግቶኝ እንትን አለ። ከዛ ከዋሴ ጋር ተነጋግሮ ዋሴ በጣም ደስ አለው ሲሰማ። ወዲያውኑ የኪያ የራሱ የንስሐ አባት ነበሩት፣ ሄደው እነሱ ጋር ሄድን፣ አናገርናቸው። ስለኔ የቤት ሁኔታ ጠየቁኝ። ጫና ሊፈጠርብህ ይችላል፣ በራስ ነው የምትኖረው፣ ምንም የሚደርስብህ ነገር የለም። የምሬን ነው፣ እግዚአብሔር ይመስገን። በጣም እኔ ትህትናን ያየሁባት እግዚአብሔር የምርም ልቡና በውስጣችን ያሳደረብን ኦርቶዶክሳውያን መሆኔን ከዛ ሰዓት ጀምሮ ሙሉ ለሙሉ ማየት የጀመርኩት። ይህ አባት ከደስታቸው ወደ እምነቱ መጥቷል ከሚለው ደስታ በፊት ስለኔ ለሚመጣብኝ ችግር እና እኔ ላይ ለሚደርሰው ጥንቃቄ ነበር የቸኮሉት። ምንም አይደርስብህም፣ እኔ ልጅ የሚመጣብህ ነገር የለም፣ ከቤተሰብ ጋር ግጭት አይኖርብህም፣ በራስህ ነው የምትኖረው፣ የራስህ ስራ አለክ። ይሄን ጠየቁኝ ስለኔ። ቤተሰቤስ እንዴት ነው? ከዛ ነገርኳቸው። አይ ምኖረው ለብቻዬ ነው፣ አሁን በቃ እኔ እፈልገዋለሁ፣ አይበለውና ነገር ራሱ የሆነ ነገር ቢሆን በሚለው ምናምን ብዬ አናገርናቸው። እሺ እንግዲያውስ ልጆቹን ለእናንተ አደራ ሰጣቸዋለሁ። ይሄ ልጅ እና ዛሬ አርብ ነው፣ ነገ ቅዳሜ ነው። እሁድ ጠዋት እሁድ ሌሊት ይዛችሁት ነው። ምን እንደሚፈለግብኝ ነግረውኝ፣ ክር ነጭ በነጭ ብትለብስ የተመረጠ ነው ተብዬ ሁሉም ነገር እሺ ተባብለን ሄደን እግዚአብሔር ይባርክ ምን በጸልዮልኝ ሄድኩኝ ማለት ነው። በ27 ነው ጽጌ ጾመ ጽጌ በ27 ነው ማለት ተጀምሮ በ3ኛው ቀን አካባቢ መሰለኝ እኔ ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ ማህሌት ሳድር ማለት ነው። እንዴት ልበላችሁ የነበረው ደስታ ልነግራችሁ አልችልም። የነበረው ደስታ በጣም ትልቅ ደስታ። በቃ ሄድን፣ ነጭ በነጭ ለብሼ ሄድን። ከዛ እንትን መጣልኝ። ይኸው ምን አድርጌ ያስብ ነበረ መሰላችሁ? መቋሚያ ጀስት ለትላልቅ እናቶችና አባቶች አቅመ ደካሞች ብቻ የሚሰጥና እነሱ የሚይዙት እንደ ካዘር አድርጌን ያሰብኩት። ለካ ቤተክርስቲያን ውስጥ ሌላ የራሱ የሆነ ማንነት አለው እያንዳንዱ ዕቃ። መቋሚያ መጣልኝ፣ ጽላጽል መጣልኝ። ከዛ ማህሌት አብሬው እንድቆም አደረጉኝ። ሁለቱም ጓደኞች አብረው ሆነው ማለት ነው። በኢየሱስም ብቻ ከባድ ነው። 3 ሰዓት አካባቢ መሰለኝ የጀመርነው። የተወሰነች ደቂቃ ማትሞላ ለሰከንዳት እንቀመጣለን፣ ወዲያው እንነሳለን። እኔ አቃተኝ፣ ደከመኝ። አየኝና ዋሲውን እና እረፍት አድርግ አንተ ስላለመድከው አይዞህ ምናምን ብሎኝ ትንሽ እኔ እረፍት እንዳደርግ ተደረግኩኝ። አለቀ ምሽቱ። በጣም ደስ በሚል ሁኔታ ማህሌቱን በጣም ተገርሜ እየተደሰትኩኝ እኔ እንጃ የሆነ ገነት ውስጥ ተቀምጬ በቃ እንደዛ አይነት ምንም ሞት ያሌለበት ምንም የሚያስፈራኝ ነገር ያሌለበት ህይወት ውስጥ ሆኜ ነበር ያቺን ሌሊት እንትን ያልኩት ማለት ነው። እና ጠዋት ሌሊት 10 ሰዓት ከቅዳሴ በፊት
እንድጠመቅ ተደረግኩኝ። ከተጠመቅኩኝ በኋላ ጠዋት በሰላም ወደ ቤት ተበታተን። ልጆቹ ከኔ ጋር ነበሩ። ምንም ሳልበላ ምናምን ስለነበረ 12 ሰዓት በኋላ ምንም አልበላውም ነበር። ምሽቱን ሳልበላ ነው እንትን ያልኩት። እዛ ከተጠመቅኩኝ በኋላ ጠዋት ምግብ በልተን ምንም ነገር እንዳታደርግ፣ ስራም እንዳትሰራ ነገር ቤት ከቻልክ ቤት አሳልፍ፣ ከቤትን ሳትወጣ እጅህንም እንዳትታጠብ ከቻልክ ከበላ በኋላ በሶፍት እንጂ እጅህን እንዳትታጠብ መብላትን ብለህ ተባልኩኝ። ለካ ስርዓተ ቁርባን ነበረ ቆርቤ ስለነበረ ከቁርባን በኋላ የሚደረጉ እንትኖች ናቸው እና ይህን እንትን አልኩኝ፣ እንዳዘዙኝ ያደረግኩኝ። አሁን ጠዋት መፍራት ጀመርኩኝ። ደግሞ ስወጣ ከሶማሌ ጋር ስትኖሩ ሰላም አለይኩም ስትባሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ግዴታችሁ ነው። ያለበለዛ ምንድን ነው ምን አስበው ነው? ሙስሊሙ ራሱ ኦርቶዶክሱ ራሱ እዛ ጋር አላህ ይላል፣ የሆነ ነገር ድንገት አላህ ይላል። ይሄ ህዝቡ እዛ እንትን የሚልበት ነገር። ከዛ ሰላም አለይኩም አለይኩም ሰላም ሁሉም ይላል እና እኔ ማለት አልፈለኩም። አሁን ጠዋት ስወጣ ስራ እንትን ስል እንዴት ነው የማደርገው? የሆነ ምን አይነት ነገር አለ ባለማህተብ ከጎኑ ተቀምጦ ታክሲ ላይ የሆነ ነገር፣ ከዛ ከወረን በኋላ ስለዛ ባለማህተብ መጥፎ ነገር ይወራል፣ ሊነሳ ይችላል። የሆነ ፕሮግራም በእምነት ዙሪያ ምናምን የዛን ሰሞን ማህሌት መቆም ምናምን ፕሮግራም ምናምን ነገር ለበዓሉም እንትን ላይ ስለነበርን የሆነ ቃላቶች ይነሳሉ። በዛ ቃላት ላይ ተቃራኒ መሆን አልችልም። አሁን ይሄ ሁሉ ፍርሃት ፈጠረብኝ። እንደውም መጨናነቅ፣ ጭንቀት ውስጥ ገባ። ከዛ እንደምንም በቃ ነገሮችን እየፈራውን ቢሆን እዚህም እያልኩ እዛም እያልኩ እንዴት ጠዋት ከወጣው ሰዓት ጀምሮ እስከ ማታ 12 ሰዓት ሙስሊም መስዬ ጋፕ ሰው አጠገቤ ባለበት ሰዓት ሙስሊም መስዬ፣ ኦርቶዶክሱም ሲያገኘኝ ሙስሊም መስዬ ነው የምገኘው። ምክንያቱም ሰው እንዲያውቅብኝ ስለማልፈልግ፣ ድብቅ እንዲሆንልኝ ስለምፈልግ ማለት ነው። በጣም የምቀርባቸውን ሰዎች የተወሰነ እንትን ሲሉኝ ያሳውቃቸዋለሁ፣ ግን አያምኑኝም። ፎቶ አሳይቼ በስንት መከራ ነበረ የሚያምኑኝ። እዛ እያልኩኝ አሁን መጨናነቅ ጀመርኩኝ። ይኸው እንዴት ልበላችሁ፣ በጣም ነበረ ለእኔ ከባድ። አንድ ጊዜ አጋጣሚ አንድ አይናል የሚባል አለና የሆነ እንትን ሰርቼለት ሪሴፕሽን ፕሌስ ሰርቼለት እና የጫማ መደርደሪያ ሰርቼለት እሱን እየገጠምን አብሮኝ የሚሰራው ልጅ ካሳሁን ይባላል እና ማህተብ ለብሷል። እየቃመ ነበር እና ልጁ የሀረር ልጅ ነው። ስለሱ ምናምን አንስቶ ስለ ማህተቡ ምናምን አንስቶ እያወራኝ ነው። ፈርሿን በቃ የሆነ ክርስቲያን ማለት እኮ ሰካራም ናቸው። አሁን ዛሬ እንደዚህ ይቅማል፣ ማታ ይወጣና እንግዲህ መጠጡን ነው ምናምን አይነት ነገር አይነት ወሬ። ቅሞ እኮ እንደኛ ቅሞ ወተቱን ጠጥቶ ቢያደር ችግር የለው፣ ግን ምን አስጠጣ ምናምን አይነት ነገር ወሬ ያነሱና ለነገሩ የእነሱም አምላክ የሚሉት ምናምን እንደዚህ አይነት ወሬ የተነሳና ወደድኩም ጠላውን በሰዓቱ እግዚአብሔር ይቅር ይበለኝ። ልጁን ነበረ ደግፌ መናገር የምችለው አይናሌ ማለት ነው፣ አሰሬ የነበረውን ሰውና ምንም ሲነገር አዎ ልክ ነህ እንጂ እንደዚህ ማለት ለእኔ ይከብደኛልና ብዙ ነገር ተብሎ ነበረ በሰዓቱ። እነዛን ቃላቶች ደግፌ ነበር እንትን በቃ። ከዛ ከወጣን ወደ ቤት ወደ ስራ ሄድን። ጨነቀኝ። ሚካኤል በር በቃ እያለቀስኩኝ ምናምን ከሰራውላት ካገኘው ላይ የሆነ የተወሰነ ብር አስገብቼ ከዛ በኋላ እዛው ጸሎት አድርጌ ምናምን በቃ ጭንቀት ውስጥ የተፈጠረ ገብቼ መተኛት አቃተኝ። ወጣሁኝ ምናምን እንትን ቆይም ፊልም ወስጄ መጣ። ፊልም የሚያየው ነገሮችን በቃ እንትን ለማለት አልሆን አለኝ። መዝሙር ምናምን ማዳመጥ ፈለግኩኝ። እያዳመጥኩኝም አሁንም በቃ ነገሮቹ ፊት ለፊት የቀኑ ውሎ እያስጨነቀኝ መጣ። እዛ እንደዛው እንትን እየተንቆራጠጥኩ አደርኩኝ። ነጋ። ጠዋት ሲነጋ መጸለይ ፈለግኩኝ። ሄጄ ቤተክርስቲያን ጎራ ብዬ ጸልዬ አምላኬ ምናምን ብዬ ማለፍ ፈለግኩኝ፣ ግን ማድረግ አልችልም። ጠዋት ነው፣ ሰው በሙሉ ያቀኛል። ሰፈር ውስጥ አካባቢ ላይ ያየኝ ሰው ምን ይለኛል የሚለው ፍርሃት፣ ሌላ ጊዜ የሚሄደው ተሸፋፍኝ ምናምን ስለሆነ እንደ ሌላው ጊዜ ተሸፋፍኝ ምናምን በቃ አሁን ምክንያቱም መጀመሪያ አልተነሳው ነበር፣ አሁን ተነስቻለሁ። አሁን የበለጠ ፍርሃት ሆኖብኛል። ክርስትና አሁን ተነስቻለሁ እና በጣም ፍርሃት ሆኖብኛል። እየጨነቀኝ እንትን ሳልሄድኩኝ ስራዎች እየተበለሻሹብኝ እየተጨናነኩኝ
ራሴን መውቀስ ሌላ እንትን ውስጥ መግባት ሁላ ጀመርኩኝ። ከዛ ስራዎች አልሆኑ አሉኝ። እንደው ስራ የራሱ ከና አልሆን አለኝ። ምን አድርጌ ያሰብኩኝ በቃ ፈጣሪን እንትን እያሳዘንኩት ነው አምላኬን። ቆርጬ ሙሉ ለሙሉ እንትን እያልኩ አይደለም፣ 2 ቤት ራሴን እያደረግኩ ነው በሚለው ራሴን እንትን አልኩኝ። ከዛ የሆነ ቀን ጠዋት ሚካኤል ቤተክርስቲያን ስራ ትእዛዝ ተቀብዬ ስራውን አስገብቼ አንደኛው ስራ ትእዛዝ ተቀብዬ ቀብድ ተቀብያት ዕቃ አዝዤ ገዝቼ የሚደፍ ምናምን አስገብቼ ቆራርጬ እነሱን እንትን አልኩኝና ማታ ወደ ቤተ ክርስቲያን እንትን አልኩኝ። ጸሎት ለማድረግ ሄጄ አጋጣሚ ልጆች የሆነ ግርግር ሰፈር ውስጥ ነበርና ብዙ ሰው ስለነበረ እርጥብ ምናምን ይሸጥ ስለነበረ አካባቢ ላይ ሰው ብዛት ስለነበረ ልጆች መንገድ ላይ መግባት ሳልችል ሄድኩኝ። ጠዋት ስመጣ እንደዛው በቃ ነገሮች ጭንቀት ውስጥ አድርጎኛል። ራሴን በቃ የሆነ ማማረር ውስጥ ምናምን ገብቻለሁ። ራሴን በጣም እየተደበርኩ ነው። በቃ ሌላ ነገር ውስጥ ነው ያለሁት። አይ የመጣው ይምጣ፣ አሁንማ በቃ የፈለጉትን ይበሉ፣ እምነቴን በስነ ስርዓት እያካሄድኩ እንትን ብል ይሻለኛል በሚለው ወሰን ሄድኩኝ። ጸልዬ ቤተክርስቲያን ተሳልሜ አስቡት። በጣም ለእኔ ትልቅ ድፍረት ነው። በቃ ከጀርባዬም ተመቶ አንገቴ ልባል እችላለሁ። ምክንያቱም ቤተክርስቲያኗ አስፓልቱ እንደዚህ ነው፣ መኪና ያልፋል። እኔ ፊቴን አዙሬ ነው፣ ቤተክርስቲያኗ በር ፊት ለፊት ነው። ምናልባት የእጅጋ ሰው ሊያውቀው ይችላል እና ፊት ለፊት ነው። ተሳልሜ አማትቤ በሩን ስሜ አምላኬ ብዬ ጸልዬ ፊቴን ሳዞር የአይናሌ ጓደኛ እኔን ትእዛዝ ያዘኝ የአይናሌ ጓደኛ ፊት ለፊት አየ። እንዴት ልበላችሁ በቃ ክውን ያልኩት በቃ ምን ውስጥ ልግባ ቢቻል እኔ ፊቴን ብገለብጠው በዛ ሰዓት ደስታዬ ነበር። ድንገት ነው ያልኩት ክው። እሱም አየኝ እኔም አየሁት። ምንም አላለኝም። ዝም ብሎ ፊቱን አዙሮ ሄደ። እኔም ዝም ብዬ ሄድኩኝ። አውቆኛል አላወቀኝም። አውቆኝ ነው አውቆ የሄደው ምን ሆኖ ሙሉ ቀን ከዚህ ጭንቀት ጋር ዋልኩኝ። ወደ 11 ሰዓት አካባቢ ሲደርስ ሄድኩኝ። በቃ እየፈራውን ቢሆን ምን አይቶኛል ወይ ይሄን ነገር ማረጋገጥ አለብኝ። ትእዛዝ ደግሞ ካፎቅ ብዙ ትእዛዝ አለብኝ። እዛ ፎቅ ውስጥ ዕቃ ታዝዣለሁ። ዕቃ ኤምዲኤፍ ገብቷል። ቁምሳጥን የተጀመረ ቁምሳጥን አለ፣ አልጋ አለ፣ ኮንትሮል ብፌዎች ምናምን፣ ቲቪ ስታንዶች፣ ጠረጴዛዎች የተጀመሩ አሉ። የሆነ የጂም ቤት ሎከሮች ምናምን ጀምሬያለሁ። እነሱ ሁላ አሉ እና የዛ ቤት ነው የዛ ፎቅ ውስጥ ያሉ ሰዎች ነው ያዘዙኝ። በደንብ ነው የሚያውቁኝ እዛ አካባቢ ያሉ ሰዎች። ሄድኩኝ። ስገባ ሁሉንም አይኑን ነው የምጠብቀው፣ ሁሉንም ማለት ነው። ምን ይለኛል ይሄኛውን ተነግሯቸው ይሁን ያየኝ ልጅ ነግሯቸው ይሁን አይኑን ነው የምጠብቀው የሚሉ እስማኤል ሲሉኝ ድንብርብር እያልኩ ነው ምዝር። አቤት ሀሆዮ ሰላም ነው ደህና ነሽ? እንደ ድሮ አላናግራትም። ወዲያውኑ ተነስቼ ምን ሆነሃል እና በኋላ አናግረኝ እፈልጋለሁ ሲሉኝ ሌላ ነገር እየመሰለኝ ድንጋጤ፣ ጭንቀት። ከዛ ሰውየው ጋር እየፈራው ገባሁ። ወሬ አህመድ አይናሌ መቼ ወግደው አልኩት። አይናሌ የለም ወሬ አህመድ ስለው የለም አይናሌ አይ ቀሪ ብር ነበረበት እና እኔ ደግሞ ብሩ ያስፈልገኛል ለስራ እና ብሩን እንዲልክልኝ ፈልጌ ነበር አልኩት። እዛ አይናሌ ጅቡቲ ሄደዋል አለኝ። ምን እልክልሃለሁ ከመሄዴ በፊት ብሎኝ ነበር እኮ አልኩት። እኮ እኔ እንጃ አልነገረኝም ግን ሄዷል ጅቡቲ ሲለኝ እሺ ብዬ በቃ እየወረድኩኝ እየፈራው ደወልኩለት። ስደውል ስልኩ ይጠራል። እንግዲህ አስቡት የጅጅጋ ስልክ ጅቡቲ እንዴት ይሰራል? ክውን ያልኩት በቃ አውቀውብኛል፣ ነግሮታል ማለት ነው። ስልኩን አነሳና ልጁ እንደ ዱሮው እየሳቀ ወሬ እስማኤል እንዴት ነህ ደህና ነህ ረሳሁህ አይደለ? አይ አሁን እኮ እንትና አህመድ እኮ ጅቡቲ ሄዷል ምናምን አለኝ ስለው አይ ጅቡቲ ገና ሊሄድ ነው ዛሬ አዲስ አበባ ነው ያለሁት ነገር ነው። ኦኬ የምሩን ነው ሊሄድ ነው ለካ። ስለዚህ በቃ አልኩኝና ብሩን ፈልጌ ነበር ስለው ችግር የለውም አሁን አስገባልሃለሁ አለኝ። አልነገረውም በቃ ምናምን በሚለው ወረድኩ። ወደ ሰፈር ሲሄድ ልጆች ድጋሚ ሲሄድ እግዚአብሔርን አመስግኜ ተሳልሜ ድጋሚ ነው ተሳልሜ ስዞር የሰፈር ልጆች አዩኝ።
እግዚአብሔር ተመስገን ብዬ ተሳልሜ ምን ብዬ ድጋሚ ስዞር ልጆቹ የሰፈር ልጆች እያዩኝ ነው። ወዲያውኑ ወደፊት አልወጣም፣ ወደ ቤተክርስቲያን የገባሁት ቀጥታ። ከዛ እንደውም እኔ የእነሱን አሁን እንዴት አድርጌ ነው እንትን ያሰብኩት፣ አላዩኝም፣ እኔ መሆኔም በደንብ እርግጠኛ አልሆንም በሚለው ነው ያስኩትና ገባሁኝ። ከዛ እየጨነቀኝ ለምን ኪዳነ ምህረት አልሄድም አልኩኝና ወጥቼ ቀጥታ አሁን ወደ 11 ሰዓት ተኩል ምናምን ሆኗል፣ ሰዓት እየሄደ ነው። ቀጥታ ሄድኩኝና ኪዳነ ምህረት ጸሎት አድርጌ ጸልዬ ጉባኤ ነገር ነበረ፣ ጉባኤውን እንትን ብዬ በቃ አሁን እየመሸ ነው ግን አልጨለምም፣ ብርሃን እንዳለ ነው ወጣሁ። በቃ ብቻዬን ከራሴ ጋር እየተነጋገርኩ እየሄድኩኝ ቆመዋል መንገድ ዳር ድልድይ አለች፣ ድልድዩ ኪዳነ ምህረት መስመር ድልድይ በታች አለች፣ ድልድዩ ላይ ቆመዋል። ስመጣ እየፈራው እየተጠጓቸው መጣ። ሲል የዳወስ ኢስማኤል ብሎ ብቻ ኮብልስቷል ሲወረውር ታፋይ ላይ ያገኘኝ። ድንግጥ ብዬ ምንድን ነው በቃ እንዴት ልበላችሁ ድንብርብር ምንድን ነው ሳሜ ዋማይ ምን አደረግኩ ምናምን ስለው ሲል ከወየዳውስ አንተ እኛ ላይ ተዋሻለህ፣ አንተ ሙስሊም ሆነ እንዴት ምናምን በቃ አውቀዋል በሚለው ሮጥኩኝ። ተከተሉኝ፣ በዛኛው መስመር ዞርኩኝ፣ እየተከተሉኝ ሰፈር ሚካኤል ስደርስ ሚካኤል መታጠፊያ ገባው። በጀርባ በር የመቃብር በር አለች፣ በዛች ጋር ዘበኛውን እንትን ብዬ አስወጣኝ፣ ነግሬው ወጣው። ሰፈር ደረስኩ። ሰፈር ደርሼ ስልክ ደውዬ ልብስ እንደዚህ ላሳጥብ ነው በቃ። ምክንያቱም የሚደርስብኝም በደንብ ነው የማውቀው። ይኸው ላይገሉኝ ይችላሉ፣ ግን በደንብ አድርገው ነው የሚያቆስሉኝ። አልፎ አይኔን ሊያጠፉ ሊሰብሩኝ፣ በሰላም እንድኖርም ላያደርጉኝ እንደሚችሉ በደንብ አውቃለሁ። ትላልቅ ሰዎች ዝም ቢሉ ወጣቶች ዝም እንደማይሉ፣ ምክንያቱም ጓደኞቼ ሁሉም የሚረዳ ነው፣ ዝም እንደማይሉ አውቃለሁ። ወንድሞቼ ቢሰሙ እንኳን እኔን ወደኋላ ለመመለስ ሲሉ ምንም ከማድረግ ወደኋላ አይሉም ነበር። እኔን ከመምታት ወደኋላ አይልም። የሚደርስብኝ ቁጣ፣ የሚደርስብኝ ቃላቶች፣ ይሄ ሁሉ ፊት ለፊት የመጣ ድንጋጤ። በቃ ምን ወሰንኩኝ፣ በቃ ተነስቼ ልሂድ። ተነሳው። እቃ ልብሱ መጣ፣ ሌላ ሳጥብ ነው ብዬ ልጅቷ ጋር ደውዬ አመጣች፣ አቃበለችኝ። ልብሱን ወስጄ አስቀምጬ ሰው ዞር ዞር ከመንገድ ላይ እስክል ጠብቄ ቀጥታ መንገድ ደርጄ ሀረር ነው የተሳፈርኩት። እጄ ላይ ባለው ብር አካውንቴ ላይ ባለው 20 ምናምን ሺህ ብር አካውንቴ ላይ ነበረ። ቀጥታ ሀረር በሁለተኛው ቀን ተደወለ። ወንድሜ ደወለልኝ። የት ሄደ ነው አንተ ተባልኩ። አይ የትም እዚሁ ቅርብ ነኝ እየፈራሁ። ከዛ በሁለተኛው ቀን ሰፈር ደውዬ ምናምን እኔ ለስራ ወጥቼ ነው እንደዚህ በዚህ ምክንያት አላልኩም። ልጅቷንም እዛ አካባቢ አሁን ታርቀን ስለነበረ እሷንም እዛው አካባቢ ስለነበረች እንደዚህ እኔ ሀረር ነው ያለሁት በእምነቱ ጉዳይ እንደሆነ አልነገርኳትም ምናምን ስል አረ በጣም ብዙ ሰው መጥቶ እየፈለገህ ነው፣ ግማሹ ዕቃ አዘናል ይላል፣ ግማሹ እሱን የፈለግነው ይላል። እነዛ ደግሞ ልጆች ጓደኞቼ መጥተው ነበረ ምናምን ሲባል በቃ ፈራሁ ባሰ። ከዛ ወደ 11 ሰዓት አካባቢ ለወንድሜ ልነግረው ደወልኩኝ። ልነግረው ፈለግኩና ስለ እምነቱ ፈራውና በቃ ስራ ተበላሽቶብኛል አልኩት። ከድር ስራ ተበላሽቶብኛል፣ እኔ ሄጃለሁ፣ ቀሪ ብር እነሱ ጋር አሉ፣ ጨራርሳችሁ ስጧቸው እና ትርፉን ውሰዱት፣ እኔ ልሄድ ነው። ወዴት ነው የምትሄደው አለኝ። እንደዛ ያዋጣሃል ይህን ሲለኝ አይ በቃ ይሻላል ብያለሁ፣ ተመለስና አውርተን በቃ አሁን የገባኝ ተመለስና ተረጋግተ አውርተን ትወስናለህ፣ ህይወት የራስ ምርጫ ነች፣ የፈለግከውን ህይወት መምረጥ ትችላለህ ሲለኝ ስለ እምነቱ እንዳወቀ ነው የገባኝ። ደነገጥኩኝ። ይህን ሲለኝ ስልኩን ዘጋኝ። ቻው ብዬ ትንሽ እንደቆየን መልሶ ደወለ። የገባህበት ብትገባ አታመልጠኝም፣ የት እንዳለህ አውቃለሁ፣ ወይ ሀረር ወይ ድሬዳዋ ነው የምትሆነው፣ እመጣልሃለሁ ሲባል በአራተኛው ቀን ትኬት ቆርጬ እኔ በህይወቴ አዲስ አበባን ምን እንደሆነች ከየት ነች ወዴት ነች አዲስ አበባን አላውቃት። አዲስ አበባ ገባሁ። አዲስ አበባ ስገባ አውቶቡስ ድሮ የሆነ ጊዜ መጥቼ ነበረ እና መስቀል አደባባይ እንትን ነበረ፣ ባሶች ይቆሙ ነበረ እና ባስ ከዛ ጋር ተሳፍሬ አውቃለሁ። እንግዲህ አሁን ከቆመ ነው እንጂ ይመስለኛል በእርግጠኝነት በጣም የቆየ ቢሆን የልጅነት ነገር ቢሆንም
እዛ ነበር ባስ የሚቆመው እና እዛ ነበር የገመትኩት። መኪናው ዝም ብሎን ይዞን ሲሄድ እየተጨነቅኩ መጣሁ። ከዛ እዚህ አይደለም የሚቆመው የአውቶቢስ ተራ ነው ተብዬ ሄድኩኝ። አውቶቢስ ተራ ወረድን። ሌባ ምናምን አለ ተብሎ ስለሚነገር አዲስ አበባ በጣም ፈራ ነበረ። እየፈራው ምናምን እያልኩ አልጋ ያው ብዙ ሰው አይቷታል መሰለኝ አልጋ ቤቷን የሆነ ጊዜ እዛ ብዙ ጊዜ ላይ የሚገባባት ቤት የነበረች እዛ ቤት ያስኩኝ አዲስ አበባ ገባው ማለት ነው። ያው በጣም ያስፈራ ነበረ። እንዴት ልበላችሁ፣ ማልቀስ እፈልግ ነበረ። ቤተክርስቲያን ሄጄ አልቅሼ አይወጣልኝም። በቃ የሆነ ሰው እፈልግ ነበረ ከጎኔ አይዞክ የሚለኝ። ከዛ ስተት ሰራው እንዴ የማይሆን ነገር ነው እንዴ ሰራው ትላለሁ። ጭንቅ ይለኛል። ምግብ መብላት አልችልም። በቃ ፍርሃቱ ልነግራችሁ አልችልም። ከዛ ምን ወሰንኩኝ፣ በቃ ሌላ ስንትም ሰው ይኖር የለ እንዴ እንትን ብሎ የተሻለ ህይወት ነገ መኖር ይችላለሁ። ከእምነቴንም እንደውም በሰላም እያስተናገድኩኝ እና ወሰንኩኝ ስራ ለመፈለግ። ከተማውን ሙሉ ተሽከረከርኩኝ፣ ሙሉ ማለት ነው በእግር። መጨረሻ ቢከብደኝ እንትን በወረቀት ደረቴ ላይ እና ወገቤ ላይ አሰርቼ ጽፌ ስራ ስጡኝ ባካችሁን የሚል የሚያይኝ ይስቅብኛል። ግማሹ አፉን ይዞ ይለኛል፣ እዚሁ ጋር ያስፈራኛል፣ እዚሁ ጋር በርታ አይዞክ የሚለኛል። መንገድ እያለፍኩኝ 200 ብር ነው የሚሰጠኝ፣ 50 ብር ነው የሚሰጠኝ ሰው ነበረ። ደከመኝና በጣም ተጉዤ ነው የመጣሁት በእግር። እንትን መስቀል አደባባይ ፊት ለፊት ተቀመጥኩ እና አንድ እህት ከመኪና ወረደች እና መታ ከጎኔ አይዞክ ምን ሆነ ነው አለችኝ። አይ ምንም ስራ ፈልጌ ነው። አይዞ የኔ ልጅ ጌታ መምጫው ደርሷል፣ እሱ ይረዳሃል እና ከቻልክ ወደ ወንጌላችን ናና የማግዝህ ነገር ካለ ብላ እንትን ሰጠች። ወረቀት እንትን የተጻፈበት የትምህርት እንትን ነውና ኮፒ አድርጎ እንትን ማለት ምናምን አይቻልም ይላል። አነበብኩኝ። ትዝ ሲለኝ ለካ የፕሮቴስታንት እምነት ነው። አነበብኩኝ። በባህሪዬ ማንም ይሁን ማን የሰው ልጅ እስከሆነ ድረስ እኔ ለማንም መጥፎ መልስ አልመልስም። ጥሩ መጥፎ ላደረገብኝ ጥሩ ነው የማድርገው። ምንም ማንንም መጥፎ መናገር አልፈልግም። ሳየው የፕሮቴስታንት ነው ትዝ ሲለኝ እምቢ አላልኳትም። አይ አልችልም ምናምን። እሺ አመሰግናለሁ እግዚአብሔር ያክብርልኝ ብያት ሸኟት። በሰላም ሄደች ደስተኛ ሆና። ስልክህን ብላኝ ስልክ ተለዋውጠን ነበረ። እሺ ስልክ ስትኝ ስጥት አለዋሻትም። ሚስኮል አድርጋ አይታ እሺ ችግር የለም በቃ ደውልልሃለሁ ትመጣለህ እሺ ብዬ ተለያየ። ወዲያው ነው እንደሄደች ያው አምላኬ ይቅርታ አድርግልኝ ብዬ ብሎክ አደረኳት ማለት ነው። በተን ስልክን ያዝኩት ብሎክ አደረኳት ወዲያው ነው። ምክንያቱም የእምነት እኔ የገባሁበትን የፈለግኩት እምነት ስላልሆነ ያው ወደ ሌላ አይነት ነገር መሄድ ስላልፈለግኩኝ በሰዓቱ እንደዛ አደረኩኝ። ለረዳችኝ እርዳታ እግዚአብሔርን አመስግኜ የተሰጠችኝ ብሩን ይዤ ይህን ሰዓት ቢደረግልኝ እጄ ላይ እኔ ብር ነበረኝ ራሴ። ግን ሰው በቃ የሆነ እኔን እያየ የነበረው በሌላ መልክ ስለነበረ ምንም አልኩኝ። ከዛ ተነሳው ወደ ቤት ሄድኩኝ። ስራ በቃ ማግኘት አልቻልኩም። አሁን እየከበደኝ እየፈራው መጣ። መጀመሪያ ተስፋ ለራሴ የሰጠሁትን ተስፋ ማጣት በቃ ሙሉ ለሙሉ እርግጠኛ እየሆንኩ መጣሁ። ይሄ ብርም ከእጅ እያለቀ ነው፣ ወደ ጎዳና ነው የምወጣው እያልኩ እየፈራው በቃ እየሰጋው እየጨነቀኝ መጣ። ያልኩት አልቀረም፣ ነገሮች አልሆኑም እንጂ ወጣሁ ማለት ነው ወደ ጎዳና። ከዛ ማብራት የሚበዛበትን ቦታ ፈለግኩኝ። ማለት ማታ ሳድር አደጋ ከምንም ነገር ለመትረፍ ማብራት የበዛበት ቦታ፣ የሰው እግር የሚበዛበት ቦታ ፈለግኩኝ። ምን ተባልኩኝ? ወደ በጣም እንትን ሄድኩኝ ራኤል ሲሄድ ቦታው ምናምን ሰው እንትን የፈረሰ ምንም ስላለ እዚህ አይደለም ከቻልክ አሉ ሁሌ መድኃኒዓለም ሂድ፣ የሚረዳህን እንኳን አታጣም፣ እዛ አካባቢ ይሆናሉ ልጆቹ እዛው እንትን ናቸው፣ እነሱም እዛ ጎዳና ተዳዳሪ ናቸው እና ወደዛ ሂድ። አለባበሴ የጎዳና አለባበስ አይመስልም፣ የጎዳና ተዳዳሪ አልመስለም። ሁኔታዬ ምናምን ያንን በቃ ለሌላ ነገር የመጣው ነው እንጂ የሚመስለው
እንደዚህ ጎዳና የወጣው ሰው አይመስልም። እና ብዙ ሰው እየተጠራጠረኝ በማይሆን መልክ ነው የሚያየኝ ፊቴን ምናምን። ጃኬቱን ገልብጬ ለብሼው እንትኑ የተጻፈበትን ቁጭ አልኩ። አሁን አንደኛ በህይወቴ እኔ እንደዚህ ቤተክርስቲያን ውስጥ አድሬም አላቅም፣ በር ስርም አድሬ አላቅም። እኔ ከባድ ነው፣ በጣም ነው ያስፈራው፣ በጣም ማለት ነው። ቀን አልቀመጥም፣ እየዞርኩ ነው የምውለው። ማታ 12 ሰዓት ሲሆን እመጣና ግቢ ውስጥ ቁጭ ብዬ ሰው መውጣት ሲጀምር ምናምን እወጣና ዘበኞቹ፣ ምክንያቱም ቦርሳ ይዤ ሁሌ ነው የሚያዩኝ፣ ሁሌ ነው ቦሌ መድኃኒዓለም ዘበኞቹ የሚያዩኝ እና በጣም ነው የምፈራው። ምክንያቱም ቦርሳ እያያዜ ሁልጊዜ እዛ ጋር መገኘቴ ሁኔታዬ ምናምን ያስፈራል። እና ስወጣ የሰው እጅ የሚጠብቁ ጎዳና ተዳዳሪዎች ምናምን ቁጭ ብሎ እነሱም እየለመኑ ነው። እኔን ጥግ ላይ እንደዚህ ጃኬቱን ለብሼ ቦርሳዬ ላይ ተቀምጬ ሰዓቷ በቃ ሰው ዞር እስኪልበት እና ለመተኛት ሰዓት እጠብቃለሁ። ተኛው። የመጀመሪያ ቀን ስተኛ እንቅልፍ አይደለም እንደዚህ እንቅልፍ እንኳን የለም፣ እንቅልፍ መተኛት የለም። እንዴት እተኛለሁ? ፍርሃቱ ራሱ አያስተኛችሁ። ሰው የሆነ ኮሽታ ሸካክ ሲል የሰው እግር ብድግ ፍጥጥ ወደዚህ ወደዛ ከዛ ብርዱ ደግሞ በጣም ነው የሚበርደው፣ በጣም ማለት ነው በጣም ነው የሚበርደው። አርጌ አያለው እመልሳለሁ፣ ፊቴን የሚበርደኛልን። ወዲያውን ደግሞ የሆነ መኪና ድምፅ ምንም ስሰማ ግልጥ አደርጋለሁ፣ አያለሁ። ቤተክርስቲያን ለመሳለም የመጣ ሰው ደግሞ እኔን እያየ እንትን ማለት ነው ራሱ ጀመረ። በእኔ ቦታ ላይ መጥቶ አማትቦ ተሳልሞ መሄድ ፈራ። ነጭ ነው ለብሰው ከላይ አንሶላዋ ሲያዩኝ እኔ እስከ መፍራት ድረስ ማለት ነው ሰው ራሱ። ከዛ በቃ እየጨነቀኝ መጣ። ከዛ ብርም ከእጄ አልቋል። አሁን የምበላበትም ነገር የለም፣ ምንም የለም። አንዲት እናት አለች እዛ ጋር እንደዚህ እሷም እዛ ጋር የምትተኛ እኔ እዛ ካሌለው አትተኛም፣ እሷም ትፈራለች። የኔ ልጅ እዚህ ነህ? አዎ በቃ እየጠበቀኝ ትላለች። እሺማ፣ ምክንያቱም አልተኛም እንቅልፍ እምቢ ይለኛል። እሺ ብያቸው እሳቸው ናቸው የሆነ እንትን ትራፊ ሲመጣ ምናምን ምግብ አካፍሎ ምናምን ብላ ብሎ የሚያበሉኝ የነበረው እሳቸው ጋር እዛው እየበላው እግዚአብሔር ይመስገን። እንደዛም ሆኖ ይፈሩኝ ነበር እሳቸው ራሱ። አሁን እሳቸው ራሱ እንደዛ ሆኖ ይፈሩኝ ነበር። በቃ እንዴ ልበል፣ በጣም ነው የሚጨንቀው። በጣም አይታችሁ ከሆነ ቦሌ መድኃኒዓለም ማለት በፊት ለፊተኛው በር እንደዚህ ሙሉ ዛፍ ነው፣ እንጨቶቹ የተተከሉት ናቸው። ፖሊሶቹ በዛ ላይ ይመላለሳሉ። ይሄ ወቅት የምን ወቅት ነው? አፍሪካ ህብረት ማህበር ኢትዮጵያ ላይ ስብሰባ ሊካሄድ የነበረበት ሰዓት ነው። ፖሊሶቹ ምክንያት ነው የሚፈልጉት ሰው ይዞ ለመሄድ ማለት ነው። እኔ መታወቂያ ይዣለሁ፣ ምንም አያደርጉኝም። የትምህርት ሰርቲፊኬት እጄ ላይ ያለ አሳያቸዋለሁ። ምክንያቱም እንዴት ነው ያሰብኩት? ቀለል አድርጌ ነው ያሰብኩት። የመጀመሪያ ቀን ምሽት መጣ አንደኛው፣ ተነሳለኝ። ብድግ ተነስባል። እንግዲህ ቀጥ ብዬ ነው ብድግ፣ ማንም የለኝም። ለሚደርስ ዱላ ቢደርስብኝ እኔ ኩርምም ብዬ ነው የምቀመጠው። ደህና ምግብ አልበላምን፣ ደንግጫለሁ፣ ፍርሃት ላይ ነው ያለ። ተነስ ላይ ብድግ ቀጥ ብዬ ነው የቆምኩት። አቤት አልኩት። ምንድን ነህ አለኝ። አይ ምንም፣ እዚሁ እንትን ተቸግሬ እዚህ ነው ማድረው። ከየት ነው የመጣኸው? ከጅጅጋ። ለምን መጣ? ጥያቄ በጥያቄ አደረገኝ። አረ እንዲህ ተቸግሬ ነው፣ ስራ ፈልጌ ነው፣ ስራ ዶክመንቴን ላሳይ ይችላለሁ ብዬ እስከ 12 የተማርኩበትን መታወቂያን ሁሉ ነገር አሳየሁት። አየውና እሺ ለዛሬ እዚህ እደር፣ ከነገ በኋላ ደግሞ እዚህ ባገኝ ወየው ለእኔ አስጭንሃለሁ፣ ስላሳዘንከኝ ነው፣ ስራ ስላልከኝ ነው፣ እኔም አልፌበት አውቃለሁ እና ስለዚህ እደር፣ ለዛሬ ችግር የለውም ተባልኩ። እሺ ብዬ እንቅልፍ ተኝቼ አላውቅም። በእርግጥ በቃ ቁጭ ብዬ ነው የማድረው። ብርዱም አያስተኛም፣ ምን ለምጄው አላውቅም እንደዛ አይነት ብርድ። ፍርሃቱም አያስተኛም፣ ጭንቀቱ። ከዛ እየፈራው ግቢ ውስጥ ቤተክርስቲያን ግቢ ውስጥ ማደር አይቻልም። ምክንያቱም ከሁኔታው አንጻር በደንብ ነው ሁሉም የሚረዳው ይህን ጊዜ ማለት ነው። የሆነ ኃላፊነት ወስዶ እኔ ኃላፊነትን ወስዳለሁ ያለ ዘበኛ ካለ ሊያስተኛኝ ይችላል። ግን ከዛ ባለፈ አይቻልም፣ ለእኔ ተፈቅዶ ለሌላ መከልከል አይቻልም እና ከዛ አንጻር አይቻልም ነበር። ዘበኞቹ ሰዓት ከደረሰ እየዞሩ ነው የሚያስወጡት። ወጣ። ከዛ
የሆነ ቀን የዛን ቀን ጠዋት ማለት ነው። የዛን ቀን ጠዋት እዛ ጋር ሻይ ቡና የሚሸጡ እናቶች አሉ። ሁሌ እየሄድኩ ምግብ የምበላበት እዛ እነሱ ጋር ቁጭ ብዬ ቁርስ በልቼ ምን ብዬ ይኸው እግዚአብሔርን የማመሰግነው ነገር በዛ ሁኔታ ውስጥ ሁኜ ራሱ ሁሌ እንዳመሰገንኩት ነው። ጥሩ ነገር ያጋጥመኛል እንጂ መጥፎ ያጋጥመኛል ብዬ አላሰብኩም። የምሬን በጣምም ደስተኛ ነበርኩኝ። እኔ ለምን እንደዛ ልቡናኝ ደስተኛ እንዳደረገው እንግዲህ ምክንያት ስለነበረው ነው። ይኸው ለዚሁ ምንም እንድፈራ ምንም እንዲጨንቀኝ ምንም እንድሰጋ እንኳን እዛ ጋር እንትን ነገር ቢኖሩብኝ ልቤ እንዲሸበር ወይ ደግሞ በእምነት ዙሪያ ልቤ እንዲሸበር አላደረገኝ። አጠንክሮ ነበር የያዘኝ። ጠዋት ትዝ ካላችሁ አንድ ወንድማችን ዘማሪ በእመቤታችን ጸበል አይኔ በራልኝ ብሎ ማስታወቂያ እነ ጎልድ ሰርተውለት እነ አባቢ እነ ፋሲል ሰርተውለት ትዝ ካላችሁ ያኔ የሆነ ቤተክርስቲያንም ጉባኤ ፕሮግራም ነበር እና ያም ማስታወቂያ ለእንትኑ ያን ፕሮሞሽን ለዝማሬው ሊሰሩለት ቆሟል። እሳቸውን ደግሞ የሆነ መዝሙር ላይ እና የሆነ ቦታ አይቻቸዋለሁ። ልጆቹን ደግሞ አውቃቸዋለሁ። ጎልድንም አውቀዋለሁ፣ አባቢን አውቀዋለሁ፣ አንዱ አለም ማለት ነው፣ ፋሲልን አውቀዋለሁ፣ ቢኒን አውቃቸዋለሁ። እዛ ጋር ያየዋቸውን እንዳለ አውቃቸዋለሁ። የዛን ቀን የነበሩት ጎልድ፣ አባቢ፣ ፋሲል ነበሩ። 3 ነበሩ። ቪዲዮ እየቀረጡ እየሰሩ ነው ከሳቸው ጋር ከመዘምሩ ጋር ማለት ነው። እና ያው እያየዋቸው ዝም ብዬ ቆምኩኝ። ቦርሳ ተሸክም ያለው ቆሜ ዝም ብዬ አየዋቸው። አዩኝ። ከዛ ጠጋ አለኝና አባቢ ታውቀዋለህ እንዴ አለኝ። ታውቀናለህ ወይስ እሳቸውን ነው የምታውቀው ሲለኝ፣ አይ ትንሽ የማውቃቸው ይመስለኛል። መዝሙር ሰርተው በመዝሙር ላይ የሆነ ቦታ ላይ ግን አይቻቸው ላውቃቸዋለሁ መሰለኝ። እናንተን ደግሞ በደንብ ነው የማውቃችሁ ቲክቶክ ላይ አልኳቸው። ወይኔ የኔ አባት ምናምን አለኝና ሰላም ብሎኝ፣ ከዛ ቆይ እንደውም እንዳትሄድ ካሜራ ምናምን መቅረጽ ትችላለህ ትቀርጸናለህ አለኝ። እሺ አልኩት። እንግዲህ እኔ አሁን እዚህ ጋር እኔ እግዚአብሔር በምክንያት እነሱን አምጥቶ ከኔ ጋር ሲያገናኛቸው ነው። በቅቶሃል ፈተናው ተሻገር ሲለኝ ነው። የምሬን ነው የምላችሁ። በቅቶሃል በቃ አሁን ይህን ያህል በቃ ይብቃ፣ ድካሙ ይብቃህና ከድካም ላንሳክ ሲል ነው። በምክንያት እኔንም በዛ መንገድ ያመጣኝ እናሱንም በዛ ቀን ለስራ ያመጣቸው በምክንያት ነው። ለእኔ ስል ነው ያመጣቸው። መጡ። ጎልድ ያስፈራል። ፂሙ ረጅም ነው እንደምታውቁት ነው። አይኖቹ ኮስተር ያሉ ናቸው። ያስፈራል። እና ዳር ይዞ ሰውነቱ ግዝፍ ያለ ነው። ዳር ይዞ ቆሟል። እሱ ሰላም በለው ሰላም ብዬው አባቢ እየሳቀ ነው የሚያናግረኝ። ፋሲል ወጣት ነው። ጀስት የፊት ኤጁ ከኔ ጋር ተመሳሳይ ስለሆነ ያን ያህል አልፈራሁትም። ጎልድ ግን ያስፈራ ነበረ። በቃ የሰውነቱ ግዝፈት፣ ፂሙ ኮስተር ብሎ ኬፕ ለብሷል ምናምን በቃ ጭንቅ ነው የሚለው ያስፈራል። እና የፈራሁት ሰላም አልኩት ምናምን ቆምኩ። ከዛ ቪዲዮ ከቀረስኳቸው በኋላ አባቢ ጠጋልን እና ኬት ወዴት ነው ቦርሳ ተሸክመህ ደግሞ አለኝ። በሰላም ነው ሲለኝ፣ አይ በሰላም ነው ከዚህ ወደዚህ ነው ትንሽ ተቸግሬ ነው ስለው፣ እንዴ ምን ችግር አለው? ምን እንርዳ ታዲያ? ምን እናግዝህ አለኝ። እንደ ቀልድ ሲጠይቀኝ እየፈራው ነገርኩት። አይ እንደዚህ ከሌላ ሀገር ነው የመጣሁት ትንሽ በእምነት ዙሪያ ነው ስለው፣ ማለት ምን ተፈጥሮ ምን ችግር አለ ምናምን፣ የት አካባቢ ጅጅጋ እና ምን ሆኖ ነው ምናምን ሲለኝ፣ አይ እንደዚህ ከሌላ እምነት ነበር የመጣሁት እስልምና ነበር ግን ከምስልምና ወደዚህ እምነት ቀይሬ ነው እና ትንሽ በስጋትና በፍርሃት ሆኜ ነው ከዛ ካለው በሸሽቼ እዚህ የመጣሁት። እዚህ ማንም የለኝም፣ ስራም ብፈልግ ላገኝ አልቻልኩም ብዬ ያለውን ሁኔታ ሁሉ ነገርኩት። ደነገጡ። ወዲያውኑ ተጠራሩና እኛ እናግዝሃለን፣ እኛ ብቻችን ቢያቅተን እንኳን ቪዲዮ እንሰራልሃለን፣ ወዲያውኑ ነው እርዳታ የምታገኘው፣ እናግዝሃለን፣ ቪዲዮ ይሰራልህ ምናምን አለኝ። እሺ ችግር የለውም አልኳቸው። ከዛ የዛው ጋር ዛሬ እዚህ ማደር የለብን የማታውን ሁኔታ ነገርኳቸው የፖሊሶቹንም። እዛ ችግር የለውም ለዛሬ እዚህ አታድርም፣ አልጋ ታድራለህ፣ ነገ እኛ እንመጣለን፣ ነገ ጠብቀኝ ብሎ ብር
800 ብር ተሰጥቶኝ አልጋ ያዝ ተብዬ ተላኩኝ። ከቦሌ መድኃኒዓለም ቀጥታ ወደ እንትን ማለት ነው። እግዚአብሔርን አመስግኜ ጸልዬ አምላኬ ሆይ ተመስገን ብዬ ቀጥታ ወደ አውቶቢስ ተራ። የማውቀው አልጋ ቤት አውቶቢስ ተራ ነው። መጀመሪያ የሆነ ቀን ብቻ መሽቶብኝ ውድ ነው ቀነኒሳ አደርኩኝ። እዛው ቦሌ መድኃኒዓለም ፊት ለፊት ማለት ነው። 5 ቀን ደግሞ እንትን ያደርኩት ቺቺኒያ አካባቢ ነው ያደርኩት። እና በቃ ከነዚህ ውጭ በደንብ የማውቀው ስፍራ የለም። አንድ ቀን ያደርኩበትን አልጋ ያንን ነው ተመልሼ የሚይዘው። እና እዚህኛው 5ቱም ቀን ያደርኩት ከቦታ ርቀት የተነሳ ነው። እዛ መሄድ ስለማልችል በዛ ሰዓት ባለኝ ብር የገባሁት ብሩ እያለቀ ከእጄ በመጣ ሰዓት፣ የኛውን ደግሞ እዚህ ምናምን ምግብም ከውጭ መጀመሪያ አካባቢ በቃ ዝም ብዬ ነበረ። ብር ቶሎም ስራ ማገኘ ስለመሰለኝ ምናምን ራሱ እጄ ላይ ምንም እርዳታ የሚያስፈልገኝ ሰውዬ ስረዳ ነበረ። በቃ ሰው እጅ ሲዘረጋ ምናምን ሳይ ስሰጥ ምን እያረኩ ስለነበረ ከዛ አደርኩኝ። ጠዋት መጣሁ እንደተባልኩት፣ ጠዋት እናገኛለን ስለተባልኩኝ ቦርሳይን ጥዬ አልሄድም። ቦርሳይን ተሸክሜ መጣሁ። መጥቼ ብጠብቅ አልመጡም። እንዳልደውልላቸው ስልኬ ስክሪኑ አፈሷል። ሰው ሲደውልልኝ ብቻ ነው ማንሳት የምችለው። የማውቀው ቁጥር በቃል የማውቀው ወይ ደግሞ የተጻፈልኝ ካለ እነሱን ጽፌ መደወል ብቻ ነው የምችለው። ብጠብቅ አልሆነላቸውም። ለካ እነሱም የራሳቸው ኬዝ ይዟቸውን እንዴት ይምጡ። መሸብኝ። ሲመሽ አንደኛ ውጪ ባገኝክ ተብያለሁ። ፖሊሱ ውጪ ባገኝክ እጭንሃለሁ ብሎኛል። የት ልሂድ? በቃ ምን ውስጥ ልግባ? ፍርሃት ሆነብኝ። እዛ እየፈራሁ ወጣውና በቃ የመጣ ይምጣ፣ ምናልባት እግዚአብሔር ይጠብቀኛል ብዬ ወጣን። ተኛው። ማንም አልመጣብኝም። አድሬ ነጋ። ሰላም እግዚአብሔርን አመስገኝ ተመስገን ብዬ እንትን ብዬ እዛ ጸልዬ እንትን አልኩኝ። ከዛ በሁለተኛው ቀን አልመጡም። በቃ አይመጡም ብዬ አመንኩኝ። በቃ ፈራሁኝ ማለት ነው። ከበደኝ። እዛ የዛን በቃ የሆነ የዋሹኝ መስሎ ታየኝ። እንዲሁ እንትን ለማለት ነው አልኩኝ። ከዛ ካወቃችሁት የቀጭኑ ልጅ የአረቡ ልጅ ቪዲዮ ቲክቶክ የሚሰራው ሆነ ፀጉሩ ደብረር ያለ ስሙ እንትን አይለኝም። እሱን አገኘሁት። ትንሽ በቃ ማለት ሰው በአይን የማውቃቸው ልጆች ጥሩ ነው ብዬ የማስባቸው ልጆች ለማናገር ፈለግኩኝና ሄጄ ሰላም እንዴት ነህ? ተቸግሬ ነው ትንሽ ልታግዘኝ። በቃ አሁን ደፍሬ ሰው ልመና ጀመርኩኝ ማለት ነው። ሰው ለመጠየቅ ልታግዘኝ ትችላለህ ምናምን፣ እንዲህ ተቸግሬ ስራ ፈልጌ ነው። የእምነቱን ነገር ትንሽ ነግሬ ምናምን ጠየቅኩት። የሚችል ከሆነ እንግሊዝኛ ቋንቋ ትችላለህ? አዎ። በቃ የሚችል ከሆነ ልረዳህ እፈልጋለሁ። እኔ ራሱ እረዳለሁ፣ ችግር የለውም። የቻልኩትን አደርግልሃለሁ። ለዛሬ እጅ ላይ ያለችውን ይሄን 500 ብር ያዝና አልጋ አደርበት ብሎ ሰጥቶኝ ሄደ። ተቀብዬው ታክሲ ይዤ አልጋ አደርኩኝ። ጠዋት መጣሁ። አሁንም ተስፋ አልቆረጥኩም፣ ግን መጥቼ ጠበቅኳቸው፣ አልመጡም። ከዛ ወጣሁኝና ዛሬም ደግሞ እግዚአብሔር ፈቀደ፣ አልሆነም ነገሩ። አደርኩኝ፣ እዛው በር ላይ አደርኩኝ። ማንም የነካኝ አልነበረም። በሰላም አድሬ በቃ ያው እንቅልፍ አልተኛም። ቁጭ ብዬ የተወሰነ ሰዓት ሸለብ ያደረገኛል፣ የሆነ ሰዓት እነሳለሁ እያልኩኝ አደርኩኝ። ነጋ። ጠዋት በጣም ራበኝ። ኦልሞስት ምግብ አልበላውም። በቃ አሁን 2 ቀን በቃ ምግብ አልበላውም ማለት ይቻላል። እዛን ቀን እነሱ ብር የሰጡኝ ቀን በላውን፣ ምሳ በላውን። ከዛ በኋላ ምንም አልበላውም። ልጁም የሰጠኝን ብር ለአልጋ ተጠቀምኩ፣ ለታክሲ ተጠቀምኩ፣ ውሃ ገዛውበት እና እንዴት ልበላችሁ፣ በጣም ጉዞ በደንብ በእግርም ብዙ ጊዜ ስለማደርግ ሽፍን ጫማ ብቻ ስለሆነ የሚለብሰው እግሬ ይሄ የጣቶቼ የእግር መሀሎቹ አሉ አይደለም፣ እነዚህ እንደዚህ በቃ ተነስተዋል፣ የለም ደም ለብሰዋል። እዚህ ተጉዤ አላቅም። እያነከስኩ ነው የሚሄደው። በጣም አሞኛል እግሬ ምናምን። ካልሲ 2 ፍሬ ገዝቼ ካልሲ ደርቤ ለብሼ ምናምን ጫማዬ ላይ የጫማው ሶል እየነካኝ ስለነበረ ህመም እየተሰማኝ ለካ
እግሬም በጣም እንትን ብሎኝ ስለነበረ በቃ ብር መራመድ አልቻልኩም እና ቁጭ አልኩኝ ጥግ ላይ። ልጅ ራምሴ ካሜራማን ካወቃችሁት፣ ልጅ ራምሴ አለፈኝ። እንደዚህ ሲያልፍ አየሁት። በጣም ወደው ማደንቀው ልጅ ነው። አየሁትና ተነስቼ አግዘኝ ልበለው አልበለው፣ አግዘኝ ልበለው አልበለው እያልኩኝ ሄደ። መሸ። ሲመሽ እግዚአብሔር እንግዲህ ምክንያታዊ ነውና እዛው ጋር እንደተቀመጥኩ መሸብኝ። ልጅ ራምሴ ተመልሶ መጣ። የሆነች ልጅ ጋር ከስራ ባልደረባው ጋር ነው መሰለኝ መጡ እና ብርድ እንትን ብሎት ምናምን እንዲህ ብሎ ቆሟል። ደፍሬ ሄጄ እያነከስኩ ሄጄ አናገርኩት። ሰላም ልጅ ራምሴ አልኩት። ድንግጥ አለ። ሰላም ደህና ነህ? በዚህ ስም ሰው ጠርቶኝ አያውቅም። ቲክቶክ ላይ ነው የምታውቀኝ? እንደዚህ እንደዚህ ብዬ ነገርኩትና በቃ ትንሽ ተቸግሬ ነው ወንድሜ፣ ያወጣ ስለሆንክ ትረዳኛለህ፣ ፈልጌ አይደለም ምናምን ብዬ ነገርኩት። አረ ችግር የለውም ማለት ወዲያውኑ 1000 ብር ሰጠኝና አይዞክ እና ስልክህን ስጠኝ ብሎ ስልኬን ተቀብሎኝ እሱም ሄደ። እኔ አልጋ ያዝኩኝ አደርኩኝ። ብሩን ዱሮ እንደሚደረጉ ቁስል ሲቆስል ይሄ ኪኒን እንትን ተብሎ ቁስሉ ላይ ይደረግ የለ ቁስሉ እንዲደርቅ እግሬ ላይ ኪኒን ገዝቼ ምናምን የትራ ገዝቼ እንደዛ አደረግኩበትና በዛ ቀን ሙሉ ቁጭ ብዬ ፀሐይ ላይ ዋልኩኝ። ተጣጥቤ እግሬ ምናምን ተነሳው ተመልሼ እጅ አልጋ አደርኩኝ። ይህን ሁሉ ጊዜ አሁን ነጎልድ በቃ ቀርተዋል ብዬ ወስኛለሁ። እኔ እንትን ብያለሁ ማለት ነው። ተስፋ ቆርጫለሁ። ተመለስኩኝ። ብሩን ድጋሚ ከእጅ አለቀ። አሁንም ድጋሚ ባዶ እጅ ማለት ነው። እበላለሁ። ብር ሳገኝ የምበላበት ነው። ያቺን አልጋ አንድ ቀን የምከፍለው 450 350 ነው። እዛ ሲሄድ የታክሲ አወጣለሁ። ሌላ ቦታ እንዳልሄድ እዚህ እዛ እንዳለ ድክም ብሎኛል። አቅም እንስ ብሎኛል። እግሬ አያስኬደኝም እንደ ዱሮ ለመዘዋወር ስራ ለመፈለግም በቃ ክብድ አለኝ ማለት ነው ሙሉ ለሙሉ። ይሄን ቀን የይሖዋ ምስክር ነን ብሎ የሚያምኑ ቤተ እምነት ሰዎች አገኙኝ። ጠዋት ደክሞኝ ቀስ እያልኩ ነው እንደዚህ የሚሄደው ቦርሳ ተሸክሜ። የሆነች አባትና አንድ ልጅ ናቸው አገኙኝ። ሲያገኙኝ እንደዚህ ሰው እያስቆሙ ጥያቄ ይጠይቁና ወደ ቤተ እምነታችን ፈጣሪን ተቀብሎ አይነት ነገር እና መጣና ሰላም የኔ ልጅ አሉኝ። እኔ ሰው እንትን አልልም። ሰላም አባቴ እንደምንኖት ሰላም ብዬ አስተናገርኳቸው። እንደምን ደህና ክርስቲያን ነህ አሉኝ። አዎ ነኝ በሙሉ ድፍረት ክርስቲያን ነኝ። ኦርቶዶክስ ነህ እኮ አይደለም አለኝ። እንግዲህ እነሱ በምክንያት ነው ያለኝ። ክርስቲያን ነህ? አዎ ነኝ። እዛ ውይ ደስ ይላል ምናምን አሉ። አናገሩኝ። እስኪ የኔ ልጅ የሆነ ጥያቄ ልጠይቅ፣ እንደው ስትጸልይ ምን ብለህ ትጸልያለህ አሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ይህም ብዬ ነው የምጸልየው አልኳቸው። ልክ እሱ እንደ ትምህርት እንደወሰድኩ በቅርብ ነው ክርነት የቀየርኩት። ያ ብዙ የማውቀው ነገር የለም ምናምን ስለው አሁን አድቫንቴጅ ሆነላቸው። በደንብ የማውቀው ነው። እንግዲያውስ እንደው ከቻልክ አሉኝ ነገ ትንሽዬ ጉባኤ ያለች እና ወደ ቤተ ክርስቲያናችን ብትመጣ ሲሉኝ፣ አሁንም ድረስ ክርስቲያን ስላሉኝ እኔ ኦርቶዶክስ እንደሆኑ ነው በቃ ክርስቲያን ኦርቶዶክስ እኔ ያሰብኳቸው። ሌላ ወጣ ያለ ነገር አላወሩኝም ማለት ነው። እና እንደው ነገ ከቻልክ ጉባኤ ነገር አለችን እና ወደ ቤተ ክርስቲያን ብትመጣ እንደው አግዛለሁ፣ በዛውም ሰውም ለስራም ሰውም የሆነ ነገር አፈላልግልሃለሁ ተባልኩ። እሺ የት ነው? ስልክህን ስጠኝ። ስልኬን ስጥት እደውልልሃለሁ ጠዋት። እሺ ሄድኩኝ። ቦሌ መድኃኔዓለም አደርኩ። በሰላም አደርኩ። ምንም የደረሰብኝ ነገር አልነበረም። እንደውም ከኔ በፊት ብዙ ልጆች ታፍሰዋል ተብሎ እኔ ስሄድ እኔ ሰላም ነኝ። በሰላም አደርኩኝ። እግዚአብሔር ሲጠብቀኝ ነው። ከዛ ጠዋት ደወሉልኝ ወደ 1 ሰዓት። አንደኛ ርቦኝም ስለነበረ ምናምን አቅቶኛል። ብቻ እምቢ ማለትም አልፈለግኩም። ቤተክርስቲያንም ስላሉኝ ደግሞ ሌላ በቃ ጉባኤ ሲባል እኔ ኦርቶዶክስ ቤተክርስቲያን ነው ያሰብኩት። ሄድኩኝ። ሲሄድ በሩ ፊት ለፊት ይሖዋ ይላል።
የይሖዋ ምስክሮች ምናምን እዚህ ጋር ጥቅሶች የተጻፉ አሉ። አደጋ ጊዜ መውጫ ሲሄድ እያነበብኩ ነው የሚሄደው። ዝም ብዬ አልሄድም ነገሮችን። በቃ ሰላም ና ግባ ምናምን እጄን ይዞ ሄዱ። ስገባ ወንበር ተደርድሯል። ይኸው ለስብሰባ የሚያካሄድ ሰው ታውቃላችሁ? ጀስት ላይክ ዛት ነው ሁኔታው። ሱፍ ግቅ ብሎ ሁሉም ለብሰዋል። መኪናዎች ቆመዋል። እንደዚህ ምናምን ተብሎ ዳርዳር ይዞ እንደዚህ ክብ ክብ ሰርቶ ሁሉም እያወራ ነው። እኔ ፍጥጥ ፍጥጥ ሁሉንም አያቸዋለሁ። ምን አይነት ጉባኤ ነው የመሰለኝ። አሁንም ድረስ ይሖዋ ምስክሮች ምናምን የሚል እኔ በሌላ ነገር ነው ያየሁት። የሆነ የግሩፕ ስም ነገር አይነት አድርጌ ነው ያሰብኩት። ገባው። እዛ ተቀመጡ። እንጸልይ ብሎ ተነሱ። እንጸልይ ሲባል እኔም ጸሎት ነው የጠበኩት። ብድግ ብዬ ተነሳው። እንጸልይ ተብሎ የተጸለየልኝ ሌላ አይነት ሰምቼው ገምቼው የማላውቀውን አይነት ጸሎት ተደረገብኝ። ዝም ብዬ ቆምኩኝ። ያው ሰው እንትን ማለት ስለማልፈልግ እንደዚህ እሳቸውንም ትልቅ ሰው ስለሆነ እንትን ማለት አልፈለግኩም። ብቻ ዝም ብዬ ቆምኩኝ። እንትን ታውቃላችሁ፣ ይሄ የውጭ ሀገር የሆነ እምነት ፊልም ላይ ምናምን ያየሁት የሆነ ክላሲካል አለው የሚዘመርበት የሚል ነገር። በቃ እንደዛ አይነት ክላሲካል ተከፍቶ ጽሁፉን እያነበቡ ምናምን ቲቪዎች አሉ ይዘምራሉ። ዝም ብዬ አየኋቸው። በቃ ጭንቅ ምን አይነት ውስጥ ነው የገባሁት እያልኩኝ ተቀመጠ። ከዛ ሁሉም ይመጣና ሰላም ይለኛል። ያኛውም ይመጣና ሰላም ሰላም ሰላም። ከዛ ተዋወቁኝ ምናምን እስማኤል ምናምን። ከዛ እኔ የምሎት አልኳቸው የኦርቶዶክስ እምነት ቤተክርስቲያን አይደለም ስለው፣ ማለት የኦርቶዶክስ እንትን አይደለም ስለው፣ ህፃኗ ገና ማህተብ አንገቴ ላይ ነው እማዬ፣ መስቀል አንገቱ ላይ፣ ማህተብ አንገቱ ላይ፣ ይሄ ምናምን ክር ይላሉ ህፃናቶቹ። ድንግጥ ነው ያልኩት። በቃ እንዴት ልበላቸው? ክር ያኛው ያችኛ አረ ክር ይላሉ። በቃ ክው ብዬ ልጆቹ ምናምን ከልክለውልኝ እኔ የኦርቶዶክስ ቤት እምነት መስሎኝ ነው እንደዛ የሆነ ፕሮግራም ነገር ተዘጋጅቶ ምናምን መስሎኝ ነበር። እሺ ያልኩት እና እኔ አልችልም እንደዚህ አይነት ነገር ስለ አይዞህ የኔ ልጅ ቀስ ብለህ ተረጋግተህ መጽሐፍ እሰጥሃለሁ አንብብና ማንም የሚያስገድድ የለም። እሺ እኔ ችግር የለውም እሺ ምናምን አልኳቸው። እና ምግብ በልተህ ምናምን ስለ አይ አልፈልግም አልበላም ምግብም ልሂድና የሚጠብቁኝ ሰዎች አሉ ብዬ ወጣሁኝ። ሄድኩኝ። ሊሄድ ስል እንደውም ጠርቶኝ ብር 400 ብር እነዚህ በእጄ ሰጥቶኝ ሂዳሉኝ። ከዛ ልወጣ ስል ደግሞ በር ላይ አንደኛው ስልክ ቁጥሬን ተቀብሎ ምናምን አናግረኝ ደውልልኝ ብሎ ምልክት አድርግልኝ ምልክት አድርጌለት ሄድኩኝ። ከዛ ቤተክርስቲያን ተመለስኩኝ። እኔ ይቅር በለኝ አምላኬ ብዬ አልቀይ ቁጭ ብዬ በቃ ጸሎቴን ጭንቀት በጭንቀት ምናምን ጸሎቴን አደረግኩኝ። ትንሽ ከመጀመሪያው ድንጋጤ ሻል አለኝ። አሳለፍኩኝ። ማታ አሁን የዚችኛዋ ቀን ምሽት ለእኔ ጦርነት ነበር። በቃ በህይወቴ ውስጥ ከባድ ነገር አደርኩ። ማታ በጣም ትልቅ ግርግር ነው። ፖሊሶቹ ከዚህ ወደዛ ልጆች ያሯርጣሉ። አይነኩኝም ብዬ አሰብኩኝና በቃ ጥቅልል ብዬ እየፈራው አንድ አይኔን እንደዚህ እያደረኩኝ በፎጣዋ ስር ባንሶላዋ ስር እያየው መጥቶ ፓትሮሉ ቆመ። መኪናው ፊት ለፊታችን እዛ ቤተክርስቲያኗ በር ላይ እንድጠጋ ብሎ ቀጠለ። እዛ ጋር የተቀመጡት እናቶች ተነሱ ምናምን ይኸው እየፈራው አይነኩኝም በሚለው ሰዓት በጎማ ላጥ አደረገኛ። ተነስ አለኝ። ብድግ ብዬ ነው የቆምኩት። ተነስ ዕቃህን አንሳ፣ ውጣ መኪና ላይ አለኝ። አረ እሺ ቆይ እያልኩኝ መኪናዋ ተነሳችና የሮጡትን ልጆች ተከትሎ ሄደ። መኪናው በመኪና የሮጡትን ብዙ ስለሮጡ የሮጡትን ተከትሎ ሄዱ። በንጋታ የሆነ ቤተክርስቲያን እንትን ነው ሚካኤል ለምን ማርያም ነበረና ጠዋት ማርያም ነች። ያንን እንትን በዛ ምክንያት በጣም ሰው በዝቷል። እንትን የሰው እጅ የሚጠብቁ ብዙዋን በዝተው ስለነበረ ነው ሩጫ የበዛው። በጣም ሮጡ ሁሉም ግር ብሎ። መኪናው እነሱን ተከትሎ ሲሄድ እኔ ጋር 2 ሰዎች ቀሩ እና እናቶች ምናምን አቅም ልጆች ያዙ ምናምን እየተነሱ ነበር። እነሱን ለማስነሳት 2 ቀሩ። በምን ፍጥነት ጫማ ልልበስ፣ በምን ፍጥነት አንሶላውን ያነጠፍኩትን እንትን ብዬ ላነሳሳ። ተነስ እሺ ጣ ያደርገኛል 10
ቂው ያደርገኛል። አንዴ ጭንቅላቴ ቁጭ ጎንበስ ስል ከኋላ ይመታኛል። እግሬን እርግጥ ያደርገኛል። ቤት በኩል ልረጋጋና ቃል አነሳሳ እንደምንም ሰብሰብ አድርጌ አንሶላውን እንዲጥቅል አድርጌ ከቦርሳው ጋር እንደዚህ ይዤው ይቅርታ ተቸግሬ ነው እባክህ ለመንኩት። ፓትሮሉ ሄደ አልተመለሰም። ብለምናቸው ኬት ነው የመጣኸው? ቁጭ አድርጎ ጠየቀኝ። ሰርተፊኬቴን አሳየኋቸው። ሁሉ ነገር ደውል ቤተሰብ ጋር የምታውቀው ዘመድ ጋር ደውል እንድናምንክ። ሰውዬው አንደኛ ቋንቋ አይችልም በስነ ስርዓት ማውራት አማርኛ። ደውል ቤተሰቡ ጋር ደውልና አታውቀኝ። እንደዚህ አይነት አወራር ነው የሚወራው። ይቅርታ እሺ የሚለውን እሺ ኩስትር ያለ ነው። የሆነ ነገር እንትን እንዳትለው እጅ ነው የሚያስቀድምብኝ ምናምን በቃ ጭንቅ። እሺ የት ነው የምደውለው? ያለኝ አማራጭ ቤተሰብ ጋር እንዳለው ወንድሞቼ ጋር እንዳለው ለኔ ያለው በቃል የማውቀው ቁጥር ደግሞ የእህቴን፣ የወንድሜን፣ የእናቴን እና የጓደኛዬን ነው። ጓደኛዬ ጋር ደወልኩ። ሄሎ ፖሊሶች ነው ያዙኝና እስኪ የሚሉሽ አናገሪያቸው አንጣ ብሎ ስልኩን ተቀብለን ሄሎ ሰላም ነው ምን ሆነሽ አላት። ምን ነው ለምን ፈለግ አለችው። ምን ነው ችግር አለ? ያገኘውበት ነገር አለ። የሆነ ነገር አግኝተንበት ነው። ልጅቷ ምን አንደኛ ከዛ የወጣው ሰዓት እንዲሁንም ጭንቀት ውስጥ ነው ያለችው። ጦርነት ምክንያት አልፎም ብር ይዞ ሄዷል ተብላ ስራ ሳይጨርስ ነው ሄደው ምናምን ተብላ እና እሱ ካልመጣ እናሳስርሻለን በአንቺ የተነሳ ነው እምነት የቀየረው አይነት ነገር ማለት ነው። ድጋሚው ደግሞ ወንድሜ እንኳን እኔ አይመለከተኝም ቀጥ አድርጌ የቤት ነው ማመጣልሽ ሰዎቹን እሷን ጠይቋት ነው የምላቸው አይነት ነገር ብሎ አስፈራርቷታል። አንቺ እኛ የሆነ ነገር አንቺ ብትታሰሪ ወይ አንቺ ላይ የሆነ ነገር ቢደርስ አይኑን አያሽም ቀጥ ብሎ ይመጣል። ነገ ጧት ለአንቺ ህይወት ምን ያህል እንደሚወድሽ እናውቃለን። ለአንቺ ህይወትን ይሰጣል ይመጣል። ስለዚህ ወይና በይ ወይ ምናምን ተብላ መጀመሪያም እንትን ብላለች። በዚህ ፍርሃት ሰውየውን እንዴት ታናግረው? ፖሊስ ነኝ ብሏታል። የሆነ ነገር አግኝተንበት ነው ምናምን ብሏታል። እንዴት ታናግረው? እሷም እየተደነባበረች እያለ ይሄ አንተን የሚያውቅ ሰው አይደለም፣ ሌላ ሰው ጋር ደውል፣ ወይ ወንድም ጋር ወይ እናት ጋር ደውል ሲባል እየፈራው ምናልባት ትንሽ ትረዳኛለች ስለምን እህቴ ጋር ደወልኩ። እናቴ ጋር ደወልኩ። እናቴ ጋር ስደውል ስልክ ይጠራል፣ አታነሳም። ተኝታለች። ኦልሞስት ወደ 5 ሰዓት አካባቢ ሆኗል። ትተኛለች እሷ። እህቴ ጋር ደወልኩኝ። እህቴ ከእንቅልፍ ተነስታ ሄሎ አለችኝ። አንተ የት ሄደህ ነው አለችኝ። የት አባ ነው ያለው? አይ ቆይ አንዴ ፖሊሶች ይዞኝ ነውና እባክሽ አናግሪያቸው አልኳት። ይህን ስላት ስልኩን ተቀበለኝና ሰውየው ያናግራት። ሄሎ ሰላም ነው? ዘምዘም ነሽ አላት። ዘምዘም ነው እና ስሟ ዘምዘም ነች። ዘምዘም ነሽ? ኦስማኤል የሚባል ወንድም አለኝ። እንግዲህ ኢስማኤል እና ኦስማኤል አይገናኝም። ሰውየው አማርኛ አወራር ካልቻልክ ቋንቋ በምታውቀው አውራኝ አለችው። ይህን ስትለው ሰውየው ተናደደ። እኔ አውቃለሁ አንቺ ነሽ የማታውቂው፣ በምታውቂው አውሪ አላት። እንዴት እንደዚህ ትለኛለች አይነት ነገር ማለት ነው። እዛ እሺ ይቅርታ ግን በቃ ስላልተግባባ፣ አዎ ወንድሜ ነው። እሺ ምን ችግር አለ? እንዴት ይሄን የመሰለ ልጅ እንደዚህ አይነት ልጅ ምን ቢሆን ምን ባጠፋ ነው ከቤተሰብ ይሄ ጎዳና ተዳዳሪ አይመስልም። ምን ሆኖ ነው እዚህ የተኛው ነገር? አይ ትንሽ ከቤተሰብ ጋር ግጭት ነው ሸሽቶ ሄዶ ነው እና እባክህ አሁን ሁኔታውን ጥሩ ስላልሆነ እባክህ እንትን የሚል ከሆነ ከባድ ነው የሚሆንብኝ፣ እባክህ ወንድሜን ምናምን አለችው። ይሄን ስትለው አዎ አሁን እሱም ተረጋጋ። እሷ ሰጣ በስነ ስርዓት እባክህ ምናምን ስትጠይቀው ተረጋጋ። የሚወሰድ ከሆነ ያው ምልመላም ነገሮች ስላሉ ልጁ ሊተላለፍ ይችላል። ለዛሬ እንደምንም የሚችለውን አድርጌ እዚሁ እንዲያድር አድርጋለሁ። አሁን ነገ ጠዋቱኑ መተሽ ወንድምሽን ውሰጂ ወይ ደግሞ ከዛ እሷ ምን ሀሳብ አቀረበችለት? እሺ አንተ ራስህ ጋር አሳድረውና ምናምን ስትል አይ ቀበሌ ወስደዋለሁ፣ ቀበሌ ያድራል። ጠዋት ሳያዘዋውሩት በፊት ነይና፣ አረ ቀበሌ አትውሰድብኝ፣ አይሆንም አትውሰድብኝ እባክህ ምናምን ብላ ለመነችው። እኔም እኮ ስራዬን ነው የማጣው ይሄ ልጅ የሆነ ነገር ቢፈጥር እሺ ይገባኛል ምናምን ተብሎ ተለመነልኝ። እዛ እንደምንም ብሎ መታወቂያ ፎቶ አንስቶ ዶክመንቶችን ፎቶ አንስቶ እዚሁ እደር ነገ ጠዋት
አሁኑኑ ተነጋገሩና ወስኑ ብለው ተነጋገርን። ነገ ጠዋት ብር ልክልሃለሁ ተነስተና አለችኝ። በቃ እኔ ጋና ችግር የለውም እኔ ሁሉንም የመጣው ይምጣ ችግር የለውም እና እኔ ጋ አለችኝ። ነገሮች ስለማታካብድ እሷ ብቻ ና ነው ያለችኝ። ስትለኝ እሺ ብዬ እንደምንም እንትን አልኩኝና መሄድ እንደማልችል አውቃለሁ። እኔ እዛ መሆኔን ካወቀ በአንድ ቀን ጠዋት ነው ወንድሜ እዛ የሚገኘውና ወደ ናዝሬት ነው አለች። አይ እሺ ብያት ያችን ምሽት አደርን። እግዚአብሔር አተረፈኝ። ዱላውንም ቀምሼ ነገሮችም እንደዛ አደነባብሮኝ አስፈርቶኝ አደርን። ጠዋት ተነሳን። ጠዋት ከፍቶኛል። በቃ ዱላውም የመታኝ እንዲህ እግሬ ላይ የተመታሁት በጣም አሞኛል። ከኋላ የጠለዘኝም እንትን ብሎኝ ስለነበረ ተኝቻለሁ። የእግዚአብሔር ነገር ስልኬ ጮኸች። እየፈራው ስክሪኑ አይታየኝም። ማን እንደደወለ አላውቅም። አነሳ። ሄሎ ስል ሄሎ የኔ ወንድም እንደምን ነህ? ደህና ነህ አለኝ። ሰላም እንዴት ነህ? ደህና እግዚአብሔር ይመስገን። ማን ልበል አልኩት። አስታወስከኝ? ባለፈው ፎቶ ቪዲዮ ስንቀርጽ ሲለኝ ወንድሜ ጎልድ ነህ አልኩት። እንትን ተቀያይረን ስለነበረ ስልክ ቁጥር ተቀያይረን ነበረ። አጋጣሚ ደግሞ ከሰው ከጓደኞቹ የአብስራ ስልክ ተቀብዬ የአብስራን በሰው እንደዚህ ዘማሪ ዘኪያስ ምናምን እዛ ቦሌ መድኃኒዓለም እንትን የሚሉ እነሱ ምናምን ስልክ ቁጥር እየጠያየኩኝ አንዴ ደውዬለት ነበር እና እመጣለሁ ብሎኝ ነበር። ጎልድ ማለት ስላልተመቻችልኝ ለካ እሱም ባለቤቱ ኦፕሬሽን ሆና እንትን ሆስፒታል ነች። ከዛ ሁኔታዎች ከነገሮች አንጻር አልተመቻቸላቸውም። የዛን ሰሞን ደግሞ የእፎይ ወንድሜም ጉዳይ ምናምን ነገሮችን ግራ ጋብቷቸው ምናምን ድንጋጤ ውስጥ ነበሩና ነገሮች አልተመቻቹላቸውም። በቃ ወደዚህ ወደዛ እያሉ ነው እንጂ ረስተውኝ አልነበረም ለካ እነሱ። እዛ እመጣለሁ የኔ ወንድም እንዲህ ተቸግሬ ነው ይቅር በለኝ ምናምን ብሎኝ በቃ አለቀስኩኝ። እሱ መሆኑን ሳቅ እንባ ቀደመኝ። እያለቀስኩ አናገርኩት። እንዳታረ ወይኔ አታልቅስ ቢለኝ ቢሰራ እያለቀስኩ ነው አናገርኩት። እዛ ነገ ጠዋት እመጣለሁ ጠብቀኝ 5 ሰዓት ላይ አለኝ። ባለፈው የተገናኘንበት ቦታ ሲለኝ ወንበር ወሰድኩኝ፣ እዛ ጋር አስቀመጡኝ። ቁጭ ንቅንቅ አላልኩ። እዛ ቁጭ ብዬ ጠበቅኳቸው። ብጠብቅ ድጋሚ አልመጡም። አሁንም ብጠብቅ አልመጡም። 2ኛ ቀንም 3ኛ ቀንም ብጠብቅ አልመጡም። በ4ኛ ቀን እንደምንም ብዬ ደወልኩለት። ይቅርታ እዚህ አልነበርንም፣ ሁሉንም አናግሬያቸዋለሁ፣ እንመጣለን ነገ ጠዋት ጠብቀኝ አለ። መጡ። እንዳሉት ሲመጡ ሮጬን የተጠመጠምኩበት ጎልደን ገና ሳየው ማለት ነው። እንደዛ ስፈራው የነበረውን ሰው እንግዲህ ያየሁት ቀን ፂሙ ሲያስፈራኝ የነበረው ሰው ግዝፈቱን ስፈራ የነበረውን ልጅ ሲመጣ የምሬን ነው። በቃ ሮጬ ትልል ከፋርጌ ሰላም ብዬው እንደምን ደህና ነህ ብሎ ሁሉም ተገናኝቶ በአንድ ቪዲዮ ሰሩልኝ። እግዚአብሔር ይመስገን። ምንም ፍላጎቴን ጠይቀውኝ ይህን ነገር እናድርገው፣ ችግር የለውም፣ ምንም የሚመጣብህ ነገር የለም፣ ችግር የለውም፣ በእኔ ፈቃድ ወስኜ እንግዲህ እየደረሰብኝ ካለው ነገር አይበልጥም እና ይሁን ብዬው እንትን አልኩኝ። ሁሉም ቪዲዮ ሰሩልኝ። ለዛሬ ሂድና በቃ እረፍት አድርግ፣ እግሬ በጣም እኔ እንጃ እንዴት ልበላችሁ፣ እግሬ በጣም አቅቶ ነበረ። ሂድና እረፍት አድርግ። ይሄ እዚህ ጋር በኦሮምኛ ሙዳሙዲ ይባላል። እዚህ ጋር ቀበቶ ማሰሪያ ላይ እንደ ማበጡላ ሆኗል። የታችኛው ህመም እዚህ ጋር እስኪሰማኝ ድረስ ማለት ነው። እና ከዛ ጋር እያነከስኩ ሄድኩኝ። አልጋዬን ያዝኩኝ። ሳውቺችን ሂድ ያዝ፣ ችግር የለውም። ገባው። የሆነ የሰላም እንቅልፍ ነው የተኛሁት። እነሱን ስላገኘው ብቻ እግዚአብሔር ነው የምላችሁ። ብር ይዋጣልኛልም እገዛም አገኛለሁ ስራም አገኛለሁ ብዬ አላሰብኩም። የዛን ቀን ሰላም የሆነ ህይወት ተኛው ማለት ነው። በቃ እነሱን ስላገኘው ብቻ በቃ ተስፋ ተሰማኝ። ገባው። ለመጀመሪያ ጊዜ ድፍት ብዬ ተኛው። ሄድኩኝ 10 ሰዓት ምናምን ቪዲዮ ሰሩልኝ ምናምን 11 ሰዓት ሆነ። ሄድኩኝ ቻው ቻው ተባብለን ሄድኩኝ። ገባው። አልጋ ያዝኩኝ። ተኝቼ ጠዋት ወደ 2 ሰዓት ተኩል ምናምን ተነሳው። ቦርሳዬን ተሸክሜ አስቀምጬ ነው ቦርሳዬን ተሸክሜ ወጣሁ። ከዛ
ደወለልኝ ጎልድ። ሰላም እንደምን አደርክ? ደህና ነህ ወይ? ደህና እግዚአብሔር ይመስገን። ቪዲዮ እኮ ተለቀቀ። የኔ ተለቋል። አሁን እነ ሚላ ምናምን የሚቀሩት ተራ በተራ ነው የምንለቀው። ቪዲዮ በደንብ ብዙ እየታየ ነው። ጥሩ ነው። አሁን ራሱ ወደ 30 ምናምን ሺህ ቪው ደርሷል እና በጣም ደስ ይላል። በአንድ ቀን ራሱ ይሄን ያህል መሄዱ ምናምን ብሎኝ እሺ ምናምን ብዬ እና ስንት ገባልህ ሲለኝ ኧረ እኔ አላየሁም ምንም አላውቅም አልኩት። እስኪ ሂድና ቼክ አድርገው አለኝ። ሄድኩኝ። አካውንት እንግዲህ 00 ነው 0.30 ምናምን ብር ነበራት። ሄጄ አካውንቴን ጽፌ ቼክ አድርግልኝ ብዬ ከነ መታወቂያ ሰጠሁት። አየኝ ፊቴ እና ብቅ ብሎ 24,000 ብር አለው ሲለኝ በቃ ማቆም ነው ያቃተኝ አልኩት። 24,000 ብር 24,000 ብር እሺ 500 ብር አውጣልኝ ነው ያልኩት። እግዚአብሔርን ነው የምላችሁ 500 ብር አውጣልኝ። የሆነ እንደ ሞኝ ምንም እንደማያውቅ ሰው ሆንኩኝ ከድንጋጤ ብዛት። ሄጄ ጽፌ ድጋሚ ሰጥቼው 500 ብር ወጥቶልኝ 500 ብሯን የኔ አይደለም በሚለው ሁላ ነው ያዝኩት። ልብላበት አልብላበት ቁርሴ ልጠቀመው አልጠቀመው። ጎልድ ጋር ደወልኩና ጎልድ ወንድሜ ከብሩ ላይ ትንሽ ልጠቀም ፈልጌ ነበረ ለፓንትን መግዣ ካልሲ እና ከቻልኩ ለምግብና ፀጉሬን መቆረጥ ፈልጋለሁ አልኩት። ይህን ስል እንዴ ምን እኔን አስጠየቀ? ያ ብር ማለት ያንተ ብር ነው። ህዝበ ኦርቶዶክሳዊን ባለማህተብ ለአንተ ሲል ደግነቱን ያሳየበትም የኔ አይደለም። ባለመብትም ምንም የማድረግ መብት ያለ አንተ ብቻ እግዚአብሔር የማያዝንበትን ለአንተ ለነገ ህይወት የሚሆንበትን ጥሩ ነገር ላይ አውለው እንጂ ያንተ ነው እኮ እኔን መጠየቅ አይጠበቅብህም። ሙሉንም ዛሬ አውጥተህ መጠቀም ከፈለግ መብት ነው፣ የኔ አይደለም። እኔ ግዴታዬን የተወጣት የኦርቶዶክስ ግዴታዬን ተወጥቻለሁ። አሁን ደግሞ ያንተ ነው የሚቀረው እንጂ አንተ አልባሌ ቦታ የማይሆን ነገር ላይ አታውለው፣ መጠቀም መብት ነው ሲለኝ እሺ በእንደዛ አይነት መልክ እግዚአብሔር ይመስገን ስራም ወዲያውኑ እዛው አውቶቡስ ተራ እንትን ተባለ። አንዲት እናት እኔ ጋር ይምጣ እኔ ጋር ይሰራል አለች። እሷ ጋር እየሰራው እንግዲህ እዚህ ነው ያለሁት አሁን በእግዚአብሔር ፍቃድና ምሕረት በሱ ቸርነት ሁሉም ነገር ተስተካክሎልኝ ከእግዚአብሔር በታች ባለማህተብ ኦርቶዶክሳውያን ለቃሉ የቆሙ ስለ ቃሉ የወደቁ ስለ ቃሉ የሚነሱ እውነትነቱን ሁሉ የሚመሰክሩ ኦርቶዶክሳውያን እናንተ ናችሁ። ድጋፍም ከእግዚአብሔር በታች ብርታትም የሆናችሁ እግዚአብሔር ያክብርልኝ። እድሜ ጤና፣ እኔ እንጃ በምን እንደምመርቃችሁ አላውቅም። እግዚአብሔር ለእኔ ህዝብ ሁሉ ያለውን ይህ ነው ለሰው ልጅ ጥሩ ያለውን ሁሉ ለእናንተ ያደርግልኝ እና በጣም በጣም ነው የምወዳችሁ የማመሰግናችሁ። የእኔ የክርስትና እምነት ጉዞ ይህንን ይመስል ነበረ። እናንዬ ወንድሞቼ ተፈትኛለሁ፣ እግዚአብሔር ይመስገን። ፈተናው ለእኔ ትምህርት ነበረ፣ የሚጣፍጥ ትምህርት ነበረ። እንደው በችግር ውስጥ ጣፋጭ ትምህርቶች ደስ የሚሉ ፍቅሩን ሳይቀንስብኝ፣ ፍቅር መጥፎውን ያሳየኝ፣ ክብሬን ሳይቀንስብኝ መጥፎውን ያሳየኝ፣ በመጥፎ ውስጥ አስቀምጦ ክብሬን የጠበቀልኝ፣ በመጥፎ ውስጥ አስቀምጦ ጤንነቴን ህይወቴንም የጠበቀልኝ አምላኬ ነውና ክብር ምስጋና ለሱ ይሁንልኝ። ይህን ይመስል ነበረ። አይ እውነት እኔ በጣም በተመስጦ ሳዳምጥ ነበርና እንደው በዝርዝር የነበርክበትን ያለፍክበትን ሁኔታ ለእኛም ለእህት ወንድሞችም ስላካፈልክ እንደው እግዚአብሔር አምላክ ይስጥልን፣ በጣም እናመሰግናለን። እንዳያችሁት ነው ማለት መጽሐፍ ቅዱስ ላይ ኑሯችን በፈተና እንደሆነ የተጻፈው ያለ ምክንያት አይደለም እና ያንን ነገር ደግሞ በወንድማችን ህይወት አይተናል እና እንደው አንተንም ወደ መጣሁበት ብመለስ ይሻለኛል ሳትል
እንድጸና ያደረገ አምላክ ስሙ ለዘላለም የተመሰገነ ይሁን። እኔ ማለት የሚችለው ብቻ ይሄንን ነው። እኛም ወደፊትም ዛሬም ነገም ልክ ያው ታሪካቸው እኮ ተጽፏል። በክብር የተሸኘ የክርስቶስ ሐዋርያ ቅዱስ ዮሐንስ ነው። እሱም በስደት በነበረበት በፍልጶስ ደሴት ነው ወደ ጌታችን ሞትን ሳያደርገው እና ሌሎቹ ግን በሰማዕትነት ነው ያረፉት እና ሰማዕትነት ደግሞ አንገትን መሰወት ብቻ ሳይሆን በብዙ ነገር ይገለጻል። ብቻ እኛንም አንተንም እስከ መጨረሻዋ ሰዓት ድረስ እንድንጸና ያድርገን። በፈተና ውስጥ ብናልፍ ከክርስቶስ ኢየሱስ ሳንለይ እምነታችንን የሚያጸናልን ሆኖ እኛም አንተም ዛሬ ላይ እንደዚህ እንደተሰበሰብነው በክብሩ በቀኙ ይሰብስበን እና አሁን በድጋሚ ማለት የምፈልገው ነገር ቢኖር እንኳን ወንድማችን ሆንክ፣ እንኳን ወደ ክርስቶስ ህብረት ተጨመርክ፣ እንኳንም ጸና፣ እንኳንም ዛሬ ያገኘንህ፣ እንኳንም ታሪክን ሰማን። ለእኛ ራሱ ትልቅ ትምህርት ነው። እኔ የምለውን ጨርሻለሁ። ዮሴፍዬ በጣም እናመሰግናለን። እግዚአብሔር አምላክ ይስጥልን። በእግዚአብሔር አምላክ እስከ መጨረሻው ያጽናን ያጽናክ። ወንድሞች አሉ፣ እነሱንም ድንስ ጠፎይ ይሰማል ይሰማል። ተመስጦ ውስጥ ሆኜ እያዳመጥኩ ነበረ። እንደ ፊልም ነበረ እንትን እያልኩ የነበረው። አክቹዋሊ ደክሞኝ ተኝቼ ነው እየሰማሁ ያለሁት እና በጣም ደስ የሚል ታሪክ ነበረ። በጣም ይመስጣል። ክርስትና ጣዕሙም ይሄ ነው። ግን አሁን ያለህበትን ትንሽ ብትለና በሁለት በሶስት ደቂቃ ውስጥ አሁን ያለህበትን። አሁን ያለሁበት እግዚአብሔር ይመስገን የራሴን ቤት ተከራይቻለሁ። ባለፈው በተደረገው አስተዋጽኦ የራሴን ስራ ጀምሬያለሁ። በዚሁ አጋጣሚ የፈርኒቸር ስራ፣ ማንኛውንም ዕቃ የእንጨት ማዘዝ የምትፈልጉ ማዘዝ ትችላላችሁ። የራሴን የሆነ የስራ ቦታ እንትን ብያለሁ። ከዛ በተረፈ በጥሩ ደስ በሚል መልኩ እግዚአብሔርን እያመሰገንኩኝ ጥሩ ይጥብቅ ማለት በቃ ነገሮች ሁሉ እየተስተካከሉልኝ ነው። እግዚአብሔርን ነው የማመሰግነው ለዚህ ሁሉ። ከእግዚአብሔር በታች እናንተ አሁን ያለሁበት ቤቴ ነው። አብስዬ የምበላው፣ የተረጋጋ እንቅልፍ ነው የምተኛው። ጸልያለሁ፣ ቤተክርስቲያን እገኛለሁ። ስራዬንም ያው ኦልሞስት ከከፈትኩ 15 ቀን አካባቢ ሆኖኛል። ብዙም አንድ ሁለት ትእዛዝ አሉብኝ። ከዛ በተረፈ እንግዲህ እግዚአብሔርን እያመሰገንኩ ነገ ወደፊት ቀስ በቀስ እየተዋወቀልኝ ይሄዳል፣ እሰራለሁ ብዬ አስባለሁ። ከዛ በተረፈ እግዚአብሔር ይመስገን ምንም የጎደለብኝ ነገር የለም። አላጎደላችሁብኝም። ከእግዚአብሔር በታች እግዚአብሔርም አላጎደለብኝም። ሲከፋኝም ሲጨንቀኝም በውስጥ መስመር የሚያናግሩኝ ሰላም የሚሉኝ አሉ። ቤተሰባዊነት ሁሌ ከኔ ጋር እንዳለ የሚያሰሙኝ ምንም ደስተኛ ነኝ። እፎዬ በጣም በጣም በዚሁ አጋጣሚ እፎይን ላመሰግን እወዳለሁ። ለእኔ ሰው ቃል አጠቃቀምህን ቢያየው ሁኔታህን ቢያየው፣ ለእኔ ግን እነሱ ሰው የሚታዩት አንተ ያዳንካት ይቺ ነፍስ አንተ ምክንያቷ ነህ፣ ለመዳኗ ማረጋገጫዋ ነበርክ። እንድትረጋ አድርገሃታል። ነፍሴ ምክንያት ነበርክና በጣም በጣም አመሰግንሃለሁ። እኔ ትልቅ አርበኛ ነህና እግዚአብሔር ያክብር፣ ህይወት ዘላለምን በደስታ ያኑርህ። እኔን ያባት ክፉ አይንካ፣ እግዚአብሔርን እንዲነካህም አያደርግም እሱ፣ ዘላለም አያስነካ አይንካ። እና ለእኔ እፎይ ማለት በጣም በቃ እኔ እንጃ፣ ለቤተ ክርስቲያን ለኦርቶዶክስ እምነት በዚህ ሰዓት ጥሩ ጋሻ፣ ትልቅ ጦረኛ፣ አረበኛ ነው ባየሁበት ነው እና በጣም ላመሰግን እወዳለሁ። ከዛ በተረፈ ብዙ ናችሁ፣ በጣም ብዙ ማማዬ፣ ማሂ፣ ዚጋ ናኑ፣ እነ ጎልድ፣ ሚላን፣ ያያዘ ልደታ፣ አኬ፣ ፈለገ፣ ሁሉም በጣም ትልቅ ጦረኞች
አርበኞች ከቤተ ክርስቲያኗ ፊት ለፊት ለሚመጣው ችግር ሁሉ እኛ ከፊት ለፊት ነን ያሉ እናንተ ለቤተ ክርስቲያኗ ቀድማችሁ ፊት ለፊት ቆማችኋልና እግዚአብሔር ከእናንተ ፊት ለፊት ቀድሞ ይቆምላችሁ። ለሚመጣባችሁ ነገር ሁሉ እሱ ይጠብቃችሁና ፎዬ እዚህ አጋጣሚ የኔ ወንድም አባት በጣም በጣም ላመሰግን እወዳለሁ። እግዚአብሔር ዘላለም ሕይወትን በደስታ ያኑርልኝ። እግዚአብሔር በነገራቶች ሁሉ ይቅደምልህ። እናቴ እመቤታችን ቅድስት ድንግል ማርያም ፍቅርን በቤት ደስታን አማላጅነቷን ለአንተ ታድርግልህ። በነገራቶች ሁሉ ትቅደም፣ እጆቿ ይዳብስ። እግዚአብሔርን በጣም በጣም የምወድ የማከብርህ ወንድሜ ነህ፣ አልፎም ጀግናዬ ነህ እና እወድሃለሁ። በዚህ አጋጣሚ ማማዬ ኦርቶዶክስ በቃ እዚህ ጋር ያላችሁት ናኑ ሁላችሁንም እግዚአብሔርን በጣም ትልቅ አርበኞች ናችሁና የሴቶች አርበኛ እግዚአብሔር ይጠብቃችሁ። ቤታችሁ፣ ልጆቻችሁን ስንት ነገር እያለ ሁሉንም እየተጋፈጣችሁ ከቤተ ክርስቲያኗ ፊት ከማህተቧ ፊት እየቆማችሁ ነውና እግዚአብሔር ከፊት ለፊት ይቁምላችሁ። እንደወደዳችሁን እግዚአብሔር ይውደዳችሁ። በጣም 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 አመሰግናችኋለሁ። በጣም ይሄን ነው የምለው። እፎ ያለ ወይስ አለውኝ? አክቹሊ ምስጋናው ነው ብዙም ወደ እኔ ያልነበረ መምጣት የነበረበት። ተዋት አስረጀኝ ብዬህ ነበረ ነግሬ ተነጋግረን ደገምከው እና ልጆችን ያሳድግልህ ይለኛል፣ አባቴ ይለኛል። ምንድን ነው ይሄ ነገር? ልጆችን ለወለዱት ልጆቻችሁን ያልኩት። አሀ ትክክል ትክክል። እዚህ ውስጥ የወለዱ ብዙ ስላሉ እኔ ብቻ ነኝ ልጅ የሌለኝ። እወቁልኝ፣ ይህንን እወቁልኝ። ይህንን መረዳታቸው አሪፍ ነው። ዋናው መስለኝ እንግዲህ በውስጥ መስመር ሌላ ነገር እንድትናገር ነው። ሲንግል ነኝ እያለ ነው። አስበላኝ አባት ብለኸኝ ልጆች ስትል እንዴ ነች በላ። ቢያንስ ሰርግ እንኳን ልብላ እንጂ ቢያንስ የሐሰት ሰርግም ቢሆን ቲክቶክ ሊያስደግሼ ልብላ። ናኑን አውለታ በሐሰት ዳር ናት ታውቃለህ። ናኑን ሰፕራይዝ እናድርጋችሁ። ናኑ አላገባችም፣ በሐሰት ነው አውለታ ዳር ናት። እና የሰርግ መዝሙር ሲናፍቀን የሰርግ መዝሙር ከፈትንና ማንም ያገባው ሲሉ ናኑ ነች። ሰው ግግም ብሎ እንኳን አደረሰች ማለት አልጀመረም። አሁን እኔንም ናኑሻ አለሽ የምር የሰርግ መዝሙር ናፈቃቸው። ከፍተን ግግም ብለን እንኳን እኔም እኮ የምር መስለኝ በውስጥ ራሱ ብያታለሁ። ማርያምን ወጥቼ በውስጥ በጣም ብዙ ግጥሞችም ደርሰውኛል። ወይ መስመር ተያዘብሽ እኮ በቃ አሁን ማን ይሽታል እንዳታገባ አንተ በጣም መንገድ እየዘጋ ነው እንዴ? አስባል እንጀት አሁን የወደፊት ባለቤቴ ስታይ አግብቷል፣ ሁለተኛ ልጅ ወልደህ ምናምን ሌላ ጠብ ማለት ነው። ናኑ ከባድ ነው እና በጣም ደስ ይላል። ባይዜ ታሪክ በጣም እንደ ፊልም ነበር እየሰማሁት ያለሁት። አክቹዋሊ እንደዚህ አይነት ታሪኮችን ተደጋጋሚ የምንሰማለን፣ ይገጥሙናል። እኛ እስልምና ላይ ያልወጡ ታሪኮች እጅግ አሰቃቂ በሆነ ሁኔታ እንደዚህ ከቤተሰብ ተባረው፣ ከስራ ተባረው፣ ከትልልቅ ስራ ቦታ ተባረው ሰው ጋር የተቀመጡ አሉ። ስቲል አሁን አዲስ አበባ ላይ ራሱ ወደ 7 ልጆች አሉን። ወደ 7 ልጆች አዲስ አበባ ላይ እንደዚህ በችግር ውስጥ ያሉ ስቲል አሁንም አሉን፣ ሰው ጋር እንደዚሁ የተቀመጡ። ምክንያቱም አደጋ ከፋሚሊ እንትን መጥቶባቸው በቃ እንደዚሁ ሰው ጋር ከሚያውቁን እና ትንሽ አስቸጋሪ ነገሮች አሉት። ቀላል አይደለም። በተለይም ሴቶች ሲሆኑ
ሰው ገና አልተረዳውም። እሱን እስልምና ላይ ከእስልምና ሲወጡ በጣም ትልቅ መስዋዕት ነው የሚከፍሉት። ይሄ ማቴዎስ ወንጌል ምዕራፍ 10 ላይ ወደ 30 ቁጥር 37 አካባቢ ላይ በቃ ሁሉን ነገር ትታችሁ ነው የምትከተሉት ክርስቶስን። ሁሉን ነገር ትታችሁ ስራችሁን ትተዋላችሁ፣ ጎረቤት፣ ጓደኛ ምናምን ነገር ትተዋላችሁ፣ ቤተሰብ ትታችሁ ነው የምትከተሉት። በቃ ምክንያቱም በዚህ ምክንያት በሃይማኖታችሁ ምክንያት ሴፍ ይመጣባችኋል፣ መከራው ይመጣባችኋል፣ ችግሩ ይመጣባችኋል። ያንን ሁሉ ተቋቁማችሁ ክርስቶስን መከተል ምን ያህል ከዛ በኋላ አሸንፋችሁ ስወጡ በጣም ደስ ይላል። አይ ቲንክ ፈተናው ካለፈ በኋላ በጣም ደስ ይላል። ፈተናው በጣም ደስ ይላል እና ከእስልምና የሚመጡ ልጆች እንዲቀለል ብሏቸው የሚያወሩት እንዲቀለል ብሏቸው ክርስትናን የሚቀበሉት አይደለም። ከመጡ በኋላ በውስጥ ብዙ መከራ እንደሚደርስባቸው እናውቃለን። ብዙ ቻሌንጅ እንደሚገጥማቸው እናውቃለን። ያንን ሁሉ ተጽዕኖ ተቋቁሞ እዚህ መድረስ በጣም ከባድ ነው። ግን እንደ ዮሴፍ አይነት ደግሞ እንደዚህ ያንን አልፈው አርአያ ሲሆኗችሁ ለሚመጣው አዲስ ለሚመጡት ይሄ ጥሩ ምሳሌ ይሆናል ማለት ነው። ይሄ ጥሩ ምሳሌ ይሆናል። ምን ያህል ክርስቶስ ፍቅር ቢገባው ምን ቢያይ ነው እንደዚህ ይሄ ሁሉ መስዋዕት ሊከፍል የቻለው? ምክንያቱም ህይወት ነው ያገኘው። ይህንን ህይወት ለማግኘት ሞት ቢሆንም ምንም ማለት አይደለም ለሱ። ስጋዊ ሞት ነውና ዘላለማዊ ሞት የሚሞቱ አሉ በእስልምና ውስጥ ቁጭ ብለው የሙሐመድን ተረት ተረት እያዳመጡ ያ እውነት መስሏቸው ስቲል የተቀመጡ አሉ፣ ያልመረመሩ ያልፈተሹ። አንዳንዶቹ ደግሞ ሴፍን ፈርተው ቤተሰቦቻችን ስራ ያባረሩናል፣ ከቤት እንባረራለን፣ ምንበላው ምንጠጣው እናጣለን ብለው እስልምና ውስጥ የተቀመጡ ብዙዎች አሉ። እስልምና ሐሰት መሆኑን እያወቁ ኡስታዞቹ እንኳን ለሆዳቸው ብለው የተቀመጡ ኡስታዞች አሉ። ያንን በውሸት እየሰበኩ እስልምናን ለማስቀጠል የሚሞክሩ ስህተት መሆኑ እያወቁ በቋንቋ እያጭበረበሯቸው በአረብኛ እየደለሏቸው ሳይተረጉሙት ስቲል አሁንም ህዝቡን እዛው የተቀመጡ አሉ። እባካችሁ ልጆቹን ልቀቋቸው፣ ዘላለማዊ ህይወት ያገኙ። አታሳዷቸው፣ አታባሯቸው። ይፈትሹ፣ ይመርምሩ። እውነትን አውቀው ወደ ብርሃኑ ሲመጡ አትከልክሏቸው። ኑ በግድ ብላችሁ ወደ ጨለማ አትጎትቷቸው። ነፃነታቸውን ስጧቸው። ነፃነታቸውን ከሰጣችኋቸው እነሱ አይምሮ አላቸውና አይምሯቸውን አገናዝበው ተጠቅመው የፈለጉትን ሃይማኖት ይከተሉ። አታሳዷቸው። ያኔ እስልምና ትክክል አለመሆኑን እናንተም ታውቃላችሁ። አሁን ልጆቻችሁን አግታችሁ በሴፍ አስፈራርታችሁ በጉልበት የያዛችኋቸውን ልክ ልጆቻችሁ ሲያስተምሯችሁ እውነታው ሲገባችሁ እናንተም ወደ ብርሃኑ ትመጣላችሁ ብለን ተስፋ እናደርጋለን። አብዛኛውን ብለዋል። በተለይም በነ ጎልድ በኩል የተደረገል ገጠመኙ ራሱ በጣም የሚገርም ነው። እነሱም እንደዚህ በቅን ልብ እንደዚህ አንተን አናግረው ጠጋ ብለው ብዙዎቻችን እንደዚህ ሰውን ጠጋ ብሎ ብናናገርና ብንጠይቅ ማንም መንገድ ሊወድቁ አይቀርም ነበረ። ያቺ አጋጣሚ ክርስቶስ እጁን የዘረጋበት ነው በነ ጎልድ በኩል አድርጎ ለአንተ ማለት ነው። ይህንንም እንድታሳልፍ ያደረገ ሜቢ ክርስትናውንም እንድትጸና ይሆናል፣ እንድትጠነክር። በፈተና ተፈትነ ስታልፍ ወርቅን ወርቅ ያስባለው በሳት ተፈትኖ ሲያልፍ ነው። ውድ ያደረገው ያ ነው። እነ ጎልድም ሳይንቁ ምን ሳይሉት ችግርን ጠይቀው አይ ቲንክ እንደ አምላክ ነው ያልከው አይደለ? አንደኛው ሚዩት ነው። አዎ ኦኬ። አንድ አምላክ በጣም አንድ አምላክ ፋሲል ሚላን በጣም ስለማውቃቸው በጣም ቅን ናቸው። ጀማቸው በጣም ጥሩ ነው ስለማውቃቸው እና እነሱንም እናመሰግናለን። እኔ እንደውም በጊዜው ተጎልድ ጋር እያወራን ነበረ እንትን ላለው ምናምን ብዬ ያለመመቻቸት ጉዳይ ነው። ያው ነግረዋል ብዬ አስባለሁ። ነግሮኛል። በቃ ምንም ሊመቻቸኝ አልቻለም። በጊዜው ልናወራ እንትን ተባብለን እና ዋናው ግን አንተ አሁን እንደዚህ ቦታ ደርሰህ አካላችን ሆነ ወንድማችን ሆነ በማየታችን በጣም ደስተኛ ነን። ሌሎችንም ቤተሰቦችን ከጊዜ በኋላ ትወርሳለህ፣ ታመጣለህ ወደ ክርስቶስ እቅፍ ብለን ተስፋ እናደርጋለን። ከአንተ የሚጠበቀው መጠንከር፣ እነሱንም ደግሞ በፍቅር
ወደ ጨለማው ወደ ብርሃን ከጨለማው ወደ ብርሃኑ ታመጣለህ ብለን ተስፋ እናደርጋለን። ወደ ሞት ሲሄዱ ዝም አትልም። የጊዜ ጉዳይ ነው እንጂ እነሱም አንተን አይተው ምን ቢቀምስ ምን ቢያይ ነው እዚህ ድረስ መስዋዕት ከፍሎ ክርስቶስን የተከተለው ብለው ይመጣሉ፣ ይመረምራሉ ብለን ተስፋ እናደርጋለን። እንዲመጡም ጸሎት አድርግላቸው። የክርስቶስ አትሊስ እንዲገለጥላቸው ሕያው አምላክ ስለሆነ ተረት ተረት ስላልሆነ እኛ ምናምነው ሕያው አምላክ ስለሆነ ይገለጥላቸዋል፣ ምልክት ይሰጣቸዋል። ጸሎት አድርግላቸው፣ እነሱም ወደ አንተ ህብረት እንዲመጡ ማለት ነው። በተረፈ ስራ ጀምረሃል ሰምተናል። ስራህን እንግዲህ ሜቢ ማሰራት የምፈልጓት አይ ቲንክ ምን ነበር ያልከን ስራ? ፈርኒቸር፣ ማንኛውንም የእንጨት ስራ የሆነ እንጨት ምርት፣ አልጋ፣ ሰዓት፣ ምንም አይነት ድጋሚ ደግሞ ስራ ቦታ የሚከፍቱ ሰዎች ካሉ ሼልፎችን ማሰራት ይችላሉ። መደርደሪያዎችን፣ ዲስፕሌይ ስፔሶችን፣ ድጋሚ ደግሞ ሪሴፕሽን ስፔሶችን፣ ማንኛውንም የእንጨት ስራ ማለት ነው። ምንም ቢሆን ምን መልካም። ስለዚህ የእንጨት ስራዎችን ማሰራት የምፈልጉ ገንዘብ ስጡት አይደለም ያልነው፣ በስራዎች ጉዳዮች ላይ ስራ ማሰራት ትችላላችሁ ማለት ነው። ጠረጴዛም ሆነ ሼልፎችን ማሰራ ከፈለጋችሁ ሱቅ የምከፍቱም ካላችሁ በእንጨት የሚደረደርበት ባልሳሳት እነሱም ይሰራሉ ይመስለኛል። ስለዚህ ማሰራት ትችላላችሁ ወንድማችን ጋር ማለት ነው። እኔ ጨርሻለሁ። በጣም አመሰግናለሁኝ። በጣም ደስ ብሎኛል ታሪክን በደንብ ስለሰማው። በጣም ደስ ብሎኛል በዛሬው ዕለት እንደዚህ መሰባሰባችን። እግዚአብሔር ያክብርልኝ። አሜን። ወንድሞች ወይ እናመሰግናለን። ቀጥሎ ሌሎቻችሁም። አይ ቲንክ ቃል አንስተ ነበረ። በቅድሚያ እንኳን ወደዚህ ወደሚደገዘ ከድቅድቅ ጨለማ ወደዚህ ወደሚደነቀው ብርሃን እንኳን መጣህ እላለሁ። እንኳን ደህና መጣህ። አይ ቲንክ አንድ ሀሳብ እንዲነሳ መፈልጋት ነገር ነበረች። አይ ቲንክ እነ እፎይ ባልነበሩበት ሰዓት ላይ በጣም በርካታ ቪዲዮዎች አንተ ላይ እየተሰሩ ነበረ እና ሙስሊም አይደለም ምናምን የሚል በጣም ብዙ ቪዲዮዎች በዛ ወገን በጣም ብዙ ተሰርተው ነበረ እና ቁርአን ቀርተህ እኛም መተን እንደውም ጎልደን ቤቱን ከፍቶ አንተንም ጠርቶ ነው ጠይቁት ተብሎ ቁርአን ቀርተህ ነበረ እና የመረጥካት የቁርአን አያ ራሱ ለየት የምትል ትንሽ ከበድ የምትለች እና ወይልሊ ሙጠፍፊን እስኪ ስለሷ የሆነች ነገር በለንና እንዴት ነው ለምን መረጥካትስ? የዛ ሳስ እንዴት ነበር? እሷን ትንሽ ነካ አድርጋት ወጣ። እንዴት መሰላችሁ የሆነው ቪዲዮ ከተሰራልኝ ከወጣ በኋላ ይመስለኛል መሲ የምትባል ልጅ ቪዲዮ ላይቭ ላይ እንደዚህ የሆነ ልጅ ዛሬ እንደዚህ እንትን ብሏልና ምናምን ብላ ቪዲዮ ላይ ይሄ ልጅ የሚያውቀው ሰው ብላ ትጠይቃለች። ስትጠይቅ ጂጂጋ ከተማ ስኖር አንድ ልጅ አለ። ይሄ ልጅ ያው እውነቱን ነው የቲቪ ሾው እንትን ነው የሚሰራው እና ሚዲያ ላይ ነው የሚሰራው። አማርኛ እንደ ፍላጎት የሚናገርለት ሰው አልነበረም። መንገድ ዳር ቆሞ ከኔ ጋር ተገናኘን። በደንብ ያቀኛል። ቁማር ቤት አብረን ተጫውተናል። በደንብ አውቀዋለሁ። በደንብ እንተዋወቅ። አብረን እንኳን ሰግደን ወጥተናል። ረመዳንን ብዙ ጊዜ ተገናኝተናል ምናምን። በደንብ አውቀዋለሁ። ስሙም ረመዳን ነው ልጁ። እዛ ምን ይላል? እኔ አውቀዋለሁ፣ ውሸቱን ነው። ሙሉ ቤተሰቡ ኦርቶዶክስ ነው፣ ውሸቱን ነው፣ እልም ያለ አማራ ነው ይላል። ዘሎ ብሔር ራሱ ምን እንዳስኬደው አላውቅም። ከዛ ይህን ሲባል እሷን ቪዲዮ ትሰራለች። ውሸቱን ነው እንደዚህ የሚያውቀው ሰው አለ ምናምን ብላ የእሱንም ድምፅ ለቃ ምናምን እንትን ይባላል። ከዛ ጎልድ እንደዚህ ውሸታም እያሉን ነው እና እስኪ ለእነሱ ማረጋገጫ የሚሆን ላይቭ እንገባለን ተብሎ እሺ ብለን ላይቭ ገባል እና ጥያቄዎች ተነሱ። አርካኑል ኢስላም ታውቃለህ ተባልኩኝ። ስንት ናቸው ተባልኩኝ። መለስኩኝ። አርካኑል ኢማን እሺ መለስኩኝ ይመስለኛል። እንደውም አርካኑል ኢስላም ሲለኝ አርካኑ ሰላት ሲለኝ አርካኑል ሰላትን ቁጥሩን ብዛቱን ተሳሳትኩኝ በመሃል እና መልሼ አስተካክዬ ነገርኩት። ከዛ ሰውየው ተከራከረ። በቃ እሺ እንደ እውነት ከሆነ ቁርአን ቅራልን አለ። ምን ልቅራልህ ካልኩት የትኛውን አያ ክፈትና ልቅራልህ ወይ ደግሞ እሺ እኛ እንክፈት ብለን ስልክ እንትን ብዬ ልከፍት ስል አይ አለ እነዚህ ትናንሾችን ሳይሆን
እኔ የምችለው እስከ ጁዝ አልአወል ነው የምችለው፣ ከዛ የበለጠ አልችልም። ወይሉ ሊልሙጠፊፊን ታውቃለህ? ሱረቱል ሙጠፊፊንን አለ። አዎ አውቃለሁ አልኩት። ሱረቱል ሙጠፊፊን ክፈትና ቅራልኝ አለ። ለምን መሰላችሁ ሱረቱል ሙጠፊፊን ቅራ የተባልኩት? አንደኛ የፊደል አቀማመጣቸው በደንብ ከባድ ነው። ሐርፎቹን ያሳስታሉ። ሐርፎቹ በጣም ለምላስ የሚከብዱ ናቸው እና እንትን እንኳን ሲደረግ እንደዚህ ሰው ቁርአን እንትን ሲያፍዝና የሆነ እንትን ሲደረግ ለፈተና ትቀርባለች፣ ሰው እንዲፈተንባት ማለት ነው። ሐርፎች ማለት አሁን ሐርፍ እንትን ሲሉ ቁርአን እንትን ሲፈትኑ ሐርፎች ላይ ፈተና ያደርጉባታል፣ ይፈትኑባታል። እና ያቺን አቀረበልኝ። እሺ አልኩት እኔ ምክንያቱም እችለዋለሁ፣ ምንም ችግር አልነበረብኝም። ድምፄ በሰማችሁት መልኩ በሚያምር ድምፅ ነው የምቀራው። ቀራውለት፣ በደንብ አድርጌ ቀራውለት እኔ። ከዛ በቃ እስከዚህ ከቀራ በቂ ነው አለ። ይሄን ሲል ማማዬ አንተም ቅራ አለችው። አሁን የቀራው የት ልቅራ? ሱረቱን ምን ልቅራ? እሱን ያስቀራከውን ቅራ አለችው። አሁን ያስቀራከውን ሱራ ቅራ አለችው። ቀራ። ሲቀራ ተሳሳተ። እሱ አያ ልክ አይደለህም አልኩት። ተሳስተሃል፣ እንደዚህ አይልም እንደዚህ ነው የሚለው ስለ ይቅርታ ጉንፋን ይዞኝ ነው አለ። እንግዲህ ጉንፋን የያዘው ሰው እንደዛ አይደለም። ጉንፋንም ቢይዘን አንድ ነገር አለ በእስልምና ቁርአን አቀራር ህግ ውስጥ ድምጽ ለመጨረስ ያችን አያ አልተመቻውም አቋቁሟል ይሁን የሚያቆምበት ሁኔታ አለ። በድምጽ ይባላል እያሉ ነው። በድምጽ ይባላል ነው። በድምጽ ይባላልን ይቀራልን ነው። ችግር የለውም። እንግዲህ ፈሳት ቪዲዮ አለ፣ ሰላምና ቪዲዮም አለ። ያው ይሄንን የምናሳያችሁ ምንድነው? በመጀመሪያ በጣም ደስ የሚል ታሪክ ነው የሰማነው። በነገራችን ላይ ዮሴፍ ሁሌም እንደምልህ እግዚአብሔር አምላክ ፍጻሜህን ያሳምረው ወንድሜ። በጣም አስተማሪ የሆነ ታሪክ፣ ሰዎች ምን ያህል ለክርስቶስ ኢየሱስ ዋጋ እንደሚከፍሉ። ይሄ ሩጫ ደግሞ ይሄ ተጋድሎ ደግሞ አሁን ላይ የተገደበ አይደለም። ነገም ደግሞ የሚጠብቅህ ሩጫ አለ። በህይወት እስካለን ድረስ ሩጫ አለብን እና በአንተ የምንማረው ነገ የሚመጡ ወደ ክርስትና የሚመጡ ሰዎች ስድብ ወይም ደግሞ ችግር ምናምን ከክርስቶስ ሊያረቃቸው እንደማይገባ፣ በክርስቶስ ኢየሱስ አምነው እምነታቸው በችግሮች በመገፋት አይነት ነገሮች እንዳይሸረሸር የሚያደርግ በጣም ደስ የሚል ታሪክ ነው የነገርከን እና እግዚአብሔር አምላክ ደግሞ ፍጻሜህን አሳምሮ ለመንግስቱ ያብቃ። ቪዲዮን ላሰማችሁ። እንግዲህ ያው ከሙስሊም ወገኖቻችን አብዛኛ ጊዜ የሚታየው ምንድነው? ከእስልምና እንደው ሰው የማይመጣ ነው የሚመስላቸው። በነገራችን ላይ ያው የሚሰራ አያወራም ይታወቃል። ሰው ፈጽሞ የማይመጣ ነው የሚመስላችሁ። አሁን እንዳያችሁት የወንድማችን ዮሴፍ ታሪክ በጣም የሚያስገርም ታሪክ ነው። በሚያስገርም ሁኔታ ደግሞ ከሱ የበለጠ ራሱ ትላንትና እፎ የነገርኩ በጣም የሚያሳዝን ልጅ ከእስልምና እንዲሁ አንድ ቀን ደግሞ እሱም መጥቶ ታሪኩን ያወሳቸዋል ብዬ አስባለሁኝ እና በጣም በብዙ የሚፈተኑ ወንድሞችም እህቶችም አሉ። ከኛ ችግሩ ምንድን ነው? አይደለም ከሌላ ቤተ እምነት የሚመጡትን እርስ በርስ እንኳን እንትን የለንም እና እንደነዚህ አይነት ነገሮች ላይ በደንብ ቤተክርስቲያንም ብታየው ከሌላ ቤተ እምነት የሚመጡን ሰዎች ብትመለከታቸው ምንድነው ችግራቸው የሚለውን ሰው በገንዘብ ብቻ አይደለም እንትን የሚለው። በነገራችን ላይ በገንዘብ ብቻ አይደለም ሰውን የሚረዳው። እንደው በውስጡ ያለውን ህመም እንኳን ሰው ቀርቦ ሰው እኮ ሰውን ይራባል ሁላ ማለት ነው። በነገራችን ላይ ሰውን ሁላ ተርቦ የሚያለቅስ ሰው አለ እና እንደዚህ አይነት ነገሮች ላይ ቤተክርስቲያንም ትኩረት ብታደርግ። ከሌላ ቤተ እምነት የሚመጡ ሰዎች በብዙ ይፈተናሉ። እንደው ከክርስትና ወጥቶ ወደ ሌላ ቤተ እምነት ገብቶ እንደፈለገው እንደሚኖረው አይደለም። ወደ ክርስትና ሲመጣ ብዙ ቻሌንጆች አሉት። በዓለም ሳላችሁ ብዙ መከራ አለባችሁ እንደተባልነው እቺ ዓለም ለኛ አትሆን። በብዙ እንፈተናለን፣ በብዙም ደግሞ እንትን እንላለን፣ ብዙ ነገሮችን እናያለን እና እነዚህ አይነት ነገሮችን ደግሞ በጥቂቱም ወንድሞችን እህቶችን
ብንመለከት መልካም ነው ከሌላ ቤተ እምነት የሚመጡት ለማለት ነው። ያው ወንድማችን መጥቶ እንግዲህ አይ ሙስሊም አይደለም እንደው ይሄ ድራማ ነው ምናምን ተባለና ኦኬ ገባና ቁርአን ቅራ አለው ኡስታዙ። ተመልከቱ አስፊኝ በስትክክሉና በደንብ እንትን እንዲሉት ማለት ነው። ቁርአን ቅራ ብለው ጠየቁት እሱን ማለት ነው። ይኸውላችሁ እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم العظيم يوم يقوم الناس لرب العالمين ያው በቃ አለው ከዛ አንተ ሙበሽር እኔ አውቃለሁ ብለሃል። አንተ ደግሞ ቅራለን እስኪ ቅራለን። አንተ የእሱን ስህተት ለማረምም እንዲመቸን ቻሌንጅ እያደረገ ይህንን አንቀጽ ይህንን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ملك المجهود شرائع ويل للمطففين سورة لمن ندعيك لسان بريك بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كانوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ألا يظن أولئك أنهم مبعوثون ሙስሊም ለመሆኑ ማረጋገጫ ቅራለን ብሎ አስቀራውና ጭራሹኑ የሱን ቂራአት ሲያርሙ ነበር የተመለከትነው። እና ይሄ ሁሉ ምንድነው? ሙስሊም ወገኖቻችን እንደው ሰው የማይመጣ ነው የሚመስላቸው፣ ከእስልምና የማይወጣ ነው የሚመስላቸው። ክርስቶስ በሚያውቀው ኢቭን እኛ ልጆቹን ራሱ ለምንሰጠው መምህራን ሁላ አጥሮብናል። በነገራችን ላይ ሁሌ እንደምንለው መምህራኑ አውሩን ልጆችን ተረከቡ እስከ ማለት ድረስ በጣም ብዙ ልጆች አሉ። በጣም ማለት ነው። ይሄንን አሁን እዚህ ጋር ማውራት እንትን ባይባልም በጣም ብዙ ልጆች መማር የሚፈልጉ ወደ ክርስትና መምጣት የሚፈልጉ በብዙ ጭንቀት ውስጥ ያሉ በቃ እስልምና ስህተት እንደሆነ ገብቶናል፣ የክርስትናን ትምህርት አስተምሩ፣ መሰረታዊ ክርስትናን የሚሉ ጊዜ ሰጥተው ማስተማር የሚችሉ መምህራን ሁላ ይኸው እፎይ ሁሌ ነው የሚላችሁ እና ሰው የሚመጣ አይደለም የሚመስላቸው። አሁን ወንድማችን ከዛ ቤተ እምነት መጥቶ አይ ከዛም መጨረሻ ላይ ምን አሉ ሴት አፍቅሮ ነው ብለው ደግሞ ሌላ እንትን ሰሩበት ማለት ነው። በመጀመሪያ እኮ ሙስሊም አይደለም ድራማ ነው ምናምን ሲሉ ነበር። ከዛስ ሙስሊም መሆኑን ሙስሊም እንደነበር ሲያረጋግጡ ደግሞ ምን አሉ አይ ሴት አፍቅሮ ነው ወደሚል ደግሞ ዞሩ ማለት ነው። እና እልፍ አላፍ ሰዎች ይመጣሉ፣ እልፍ አላፍ ወደ ቤተክርስቲያን ነፍሳት ይጨምራሉ፣ ጌታ በሚያውቀው ማለት ነው። እና እነሱ አሁን ምንድነው የሚያዩት? ኤቲስት መስለው እንኳን ራሳቸውን ሲያጽናኑ እስቲ ተመልከቱ። ቤተክርስቲያን ምን ያህል ጫና እንዳደረሰችባቸው፣ ዝምታዋ ራሱ ብዙ ስራን እንደሰራች ቤተክርስቲያን የምታዩት ምንድነው? ሙስሊሞች እንደ ፕሮቴስታንት ወጥተው በአደባባይ እንዲጮሁ ሁላ አድርጋለች ቤተክርስቲያናችን ማለት ነው። በፊት እንደዚህ እንደ ፕሮቴስታንቶች ማይክ ይዘው ይጮሁ ነበረ ሙስሊሞች። አሁን ግን ተመልከቷቸው አደባባይ ለአደባባይ ሙስሊሙን ጥበቃ ማለት ነው እንዴት እንደተርበተበቱ ማለት ነው። እንዴት እንደተርበተበቱ ቤተክርስቲያን ግን እኛ እንግዲህ እዚህ ቲክቶክ ላይ መተን የምንሰራ ማንም ሹመት ያለው የለም። ማንም ከቤተክርስቲያን እንትን ያለው ሹመት ተሰጥቶት አይደለም። ተራ ምእመን ነው እዚህ ጋር መጥቶ እየሰራ ታላላቅ ኡስታዞችን እያስጨነቀ ያለው። ታላላቅ ኡስታዞች ወጥተው እንደዚህ እንዲጨነቁና ምእመኑ ላይ እንደዛ እንደ ፕሮቴስታንቶች እንደ ፓስተር ወጥተው እንዲያወሩ እያደረገ ያለው የትኛው ነው? ተራው ምእመን፣ ኦርቶዶክሳዊ ተራው ምእመን ነው። እዚህ ቲክቶክ ላይ ያለ ምእመን ማለት ነው። እዚህ ቲክቶክ ላይ ያለ ምእመን
ሶ ኢቭን በፉክክር እንድትነሱ አደረግናችሁ። በፉክክር ማለት ነው። አሁን ስትመለከቷቸው ማይክ ይዘው ገበያ ለገበያ እየዞሩ ነው። በፊት እንደዚህ ነበሩ። ፕሮቴስታንቶችን ይሳደቡ ነበር እኮ። ፕሮቴስታንቶችን እነዚህ መጡብን ደግሞ ምን ይጮሁብናል ምናምን ይሉን። እናንተ እንድትጮሁ አደረግናችሁ ወጣችሁ ማለት ነው። እናንተ ወጣችሁ እንድትጮሁላ አደረግናችሁ። ኢቭን ራሳችሁን ኤቲስት አስመስላችሁ ኤቲስት መስላችሁ እስልምናን ደጋፊ መስላችሁ እስልምና እውነት ነው ምንድነው ብላችሁ ራሳችሁን በራሳችሁ እንድትጽናኑ ሁላ እያደረግናችሁ ነው። ራሳችሁን በራሳችሁ ሁለት የሻሃዳ እንድትይዙ ሁላ እያደረግናችሁ ነው። አሁን እዚህ ጋር የሚሰሩትን ድራማ እንዳትመለከቱ። በነገራችን ላይ እከሌ ሰለመ እከሊት ሰለመች ራሳቸውን በራሳቸው ሁላ እንዲያጽናኑ ጭምር እንዳደረግናችሁ ልታውቁት ይገባል። ይሄን የሚያደርገው ግን ማን ነው? ታላላቅ ስልጣን ያላቸው ሰዎች አይደሉም። ተራው ምዕመን ቲክቶክ የሚጠቀም ተራ የኦርቶዶክሳዊ ምዕመን ነው ይሄን ሁሉ እየሰራ ያለውና ብዙ ነፍሳት ወደ ቅድስት ቤተክርስቲያናችን እየተጨመሩ ነው። እግዚአብሔር አምላክ ደግሞ ብዙዎች ወደ ቤተክርስቲያን ጌታም እንዳለው የጠበበችዋ ደጅ ብዙዎች አይመለከቷትም ወደ ጥፋት ነው የሚመለከቱት ብሏል። እቺን የጠበበችዋን ደጅ ደግሞ ጌታ ኢየሱስ አይናችሁን አብርቶ ወደዚች እንድትመለከቱ ያደርጋችሁ። ሙስሊም እህት ወንድሞቻችን እንወዳችኋለን። ስንነቅፍ አስተምሮታችሁን እንጂ እናንተን እንዳልሆነ ልታውቁ ይገባል። ስንነቅፍ ወይም ደግሞ ማንቀበለው እናንተን ሳይሆን አስተምሮታችሁ እንደሆነ ልታውቁ ይገባልና እግዚአብሔር የመጣችሁትን ፍጻሜያችሁን ያሳምርላችሁ። መንገድ ላይ ያላችሁትን ደግሞ ጌታ ጉዟችሁን ያቅናላችሁ። ላለሁኝ ቀጥሉ። አው ስለ ሶላተል ጀናዛ ስንት ረካ አለው ብሎት ረካ የለውም ናቺ ማደናገሪያ ጥያቄዎች ማለት ነው። ትክክለኛውን ጥያቄ ሳይሆን የማይጠየቀውን ገልብጠው መጠየቅ ማለት ዝብርቅርቅ አድርገሽ መጠየቅ። እንዴት ብዬ ላስረዳችሁ መሰላችሁ? እነሱ የሚጠይቁት አሁን የክርስትና ስምሽን ወይ ወዳልሆነ ነገር ላይ ግልብጥብጥ አድርገሽ ብቻ አሁን አዘበራርቀሽ ሰውን የመሸወድ ጥያቄ አለች። ረካ የሚባለው አሁን ለኡዱ እንጂ ለሰላት እንጂ ለኡዱ አይሰጥም። ግራ ይገባሻል። ምን ማለት ነው ካልሽ ራሱ ይኸውላችሁ ምናምን ብሎ ይስቃሉ ወይ ደግሞ ሞክ ያደርጋሉ። ውዱ እንዴት ነው የሚደረገው? ኦኬ ስቴፑን ልታሳይ ትችላለሽ። እጅሽን ትታጠቢያለሽ መጀመሪያ፣ ከዛ አፍሽን ትጎጥሙጫለሽ፣ ከዛ ፊትሽን እንደዚህ ያልሽ ስቴፑን ልትናገሪ ትችላለሽ። እነሱ ግን ለሰላት የሚደረገውን ለትጥበት ገልብጦ ይጠይቁሻል። ዩሲ አስበሽዋል አይደለ? ከዛ ሰዓት ሰው ምን አይነት ምንድን ነው ወይ ማላቀው ነው ምንድን ነው ምናምን ብሎ ሲል የዛ ሰዓት እነሱ ፖለቲካ ይሰራሉ። ማንና እቺን አካሄድ እያብራራ ነበረ ዮሳዬ። ቀጠል ያቆምክበት ላይ እና እንደዛ አይነት ጥያቄዎች አሉ። ይሄ ማለት እንዴት ልበላችሁ፣ በትንሹ በሚገባ መልኩ ብንወስደው ዜብራ ወይ ደግሞ የሜዳ አህያ ሁለት ከለር ነው እኮ ያላት አይደለ? ሁለቱ ከለር ነው ብዙ ሆኖ የሚታየው። ይሄን እያወቀ የዜብራ ከለር 4 ነው፣ ከአራቱ ሁለቱን ንገረኝ እንደማለት፣ ከዛ አራቱንም ንገረኝ እንደማለት ነው ጥያቄ። ሁለት እንደሆነ በደንብ ያውቃል፣ እኔም አውቃለሁ። ግን 4 ነው ብሎ ለኔ ሲነግረኝ እኔ 4 አለ እንዴ እንድጠራጠር፣ ከዛ እኔ ዛን ሰዓት ምን ሆናለሁ የሆነ እንትን ስል የሆነ ከታች እየጻፉለት ነው ወይ ደግሞ በውስጥ በሌላ ስልክ እንደዛ እስከመባል ድረስ፣ ወይስ እያነበብክ ነው እንደምትመልሰው ምናምን አይነት ነገር እና አሁን እንዳልከው የሆነ የእንትን ነገር የመፍጠር ነውና እኔ በአጠቃላይ ያው እዚህ ጋር ሙስሊሞች ካሉ ማለት የምፈልገው ማንም አንገታችሁን የሚይዛችሁ የለም። እኔ ያየሁት ነገር ቢሆን ያንን ነው። ሞክሩት። ከጥላቻው ተጠግቶ ለማየት ሞክሩ። በአንዴ ዘላችሁ ነው፣ በአንዴ ዘሎ መምጣት አይደለም። ሞክሩት ነው ምላችሁ። ሞክሩት፣ በቃ ጥሞና ስጡት። አይምሯችሁን ለመቀበል አዘጋጁት፣ ለማጥናት፣ ለማስተያየት። ከዛ በኋላ ራሱ ይወስዳችኋል፣ ራሱ አይምሯችሁም ይመራችኋል። ከዛ ልባችሁ መወሰን ትጀምራለች። መጨረሻ ላይ ከመሸሽ ይልቅ ርቆ ከመሳደብ እንትን አጠልሽቶ ከማየት ይልቅ አክብሮ ጎን ለጎን ማስተያየቱ ጥሩ ይመስለኛል። እኔ እግዚአብሔር ይረዳኝ በዛ አይነት ነገር ነውና ሞክሩት። ያን ነው የምላችሁ። እና በተረፈ እግዚአብሔር አምላክ ሁላችሁንም በቤቱ ይሰብስባል።
ሁላ ምድርን በሙሉ ይሰብስባት በቤቱ። ያን ነው የምመኘው። ትልቁ ምኞቴ ያ ነው። ቀጥሉ። ዲያቆን እንዴት ዋልክ? እንዴት ሰላም ነው ወይ? ሰላም በለን። እሺ ሰላም ይሁን ለሁላችሁ። ሰላም ብያለው። ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ሁላችሁም እዚህ ያላችሁ ሰላም ብያለው። ወንድማችን ዮሴፍ መካ ቤተክርስቲያን መጥቼ አረፍ ብዬ ስነሳ ነው አሁን እየሰማሁ ያለሁት እና እንኳን እግዚአብሔር ወደ ቤቱ ጨመረ፣ እንኳን ወደ ብርሃን መጣ፣ እንኳን ወደ ዘላለም ሕይወት መጣ። ዛሬ ላይ ብትሞት የዘላለም ሕይወት የሚጠብቅህ መሆኑን ዋስትና ያለበት እምነት ያለበት የዘላለም ሕይወት እንደምታገኝ ነፍስ በገነት ከቅዱሳን ጋር እንደምትደምር እርግጠኛ ሆነ ወደምታወራበት ወደምታምንበት ወደዚህ ዘላለም ሕይወት እንኳን በሰላም መጣ። እዚህ ደግሞ በአገልግሎት እሱን ያስተማራችሁ የለፋችሁትና ወንድሞቻችን በጣም ትልቅ ክብር አለ ለእናንተ። እናንተ ምክንያት አድርጎ እግዚአብሔር እሱን ስላመጣ መመስገን ያለበት እግዚአብሔር ቢሆንም ግን እናንተ ደግሞ ድርሻችሁን ስለተወጣችሁ መክሊታችሁን ስላበዛችሁ ደግሞ እናንተም ልትመሰገኑ ስለ እናንተ ደግሞ አብዝተን ልንጸልይ ይገባል። እግዚአብሔር እናንተንም እድሜ ይስጥልን። ከዚህ በላይ ብዙ የነፍሳትን የምትጨምሩበትን ጥበብ ማስተውልቀት ይጨምርላችሁ። ትልቁ ነገር እንዲህ ተሰብስበን እግዚአብሔርን ማመስገኑ ትልቁ ነገር ሆኖ ቀጥሎ ግን ወንድማችን ስለተጨመረ ደስታችን ነው። ወንድማችን ደግሞ በሚያስፈልገው ነገሮች ሁሉ ቅድም እየሰማው ነበረ። ፎይ ገንዘብ አይደለም የሚጠይቃችሁ፣ ስራ ይሰራል። ስራ አሰሩት ነው ያለው። ስለዚህ ስራ አሰሩት። ቅድም እያየው ነበረ ከታች ስልክ ቁጥርን አስቀምጥልኝ እኔ ማዘዝ የምፈልገው ነገር አለ የሚል ሰው አይቻለሁ። ስለዚህ ስራ ልታሰሩ ታሪኩን ሰምታችሁ ማለት ይሄ ጎበዞች ነን። በዚህ ባይዘወይ የኢትዮጵያን የመጀመሪያው እርዳታችን ናት። ጥሩ ናት። እቺ ግን አታበረታም። እቺ ግን ስንቅ አትሆንም። እቺ ስራ አታሰራም። እቺ ያ ሰውን እንዲቆሙ ራሱ እንዲችል የሚያቆሙ አይደለም። ስለዚህ ምንድነው ማድረግ ያለብን? ወንድማችን ስራ ይሰራል። በእጁ እግዚአብሔር በሰጠው ጥበብ ምንድነው የእንጨት ስራ ባለሙያ ነው። ስለዚህ ገንዘብ እንዳትሰጡት፣ ሰነፍ ታደርጉታላችሁ። ይልቁንም ምን ታደርጉታላችሁ? ስራ አዘዙት። የሚሰራ ስራ አዘዙት። ስራ ይስራ። እግዚአብሔር ከፈቀደ ደግሞ ለሌሎችም ደግሞ ብዙ ሰራተኞችን ቀጥሮ የሚያሰራበት አቅም ትፈጥሩላችሁ። ስለዚህ ኦርደር ማድረግ የምትፈልጉ ሰዎች ማንኛውንም ነገር ሰርቶ እንዲበላ እግዚአብሔር ደግሞ የእጁ እንዲባርክለት እንድታረጉ አደራ እንላለን። ስልክ ለሁሉም ሰው አይሰጥም። እውነቱን ለመናገር ዮሴፍ መልካም ሰዎች በውስጥ ቴክስት ይላኩልኝ። አዎ መልካም ሰዎች እንዳሉ ደግሞ ክፉ ሰዎች አሉ። ስለዚህ በብልሃት እየሄድክ በብልሃት ነገሮችን እያስተዋልክ ለጠየቀ ሁሉ መቼም ሁሉም ሰው ስራ አሰራሉ እና በደካማ ጎንህ ክፉ ነገር ሊያደርጉ የሚያስቡ ሰዎች ይኖራሉ። ከነሱ እግዚአብሔር ይጠብቅህ። ራስንም ግን መጠበቅ አለብህ እና ስለዚህ ስልክ ስጠላሉ ሁሉ አትስጥ። ከቻልክ በወይ ግሩፕ ክሬት አድርገህ የቴሌግራም ግሩፕ እዛ ውስጥ ሰው ገብቶ ማዘዝ የሚፈልገውን ነገር እያዘዘ በደንብ ትክክለኛ ሆነ ሰው ትክክለኛ ሆነ የስራ ጉዳይ መሆኑን ብቻ የምታውቅበት ይሁን እንጂ ለእያንዳንዱ ስልክን እየሰጠህ አትችለውም። ስለዚህ ምን ታደርጋለህ? ቴሌግራም ግሩፕ ክሬት ታደርግና ለምሳሌ ምንድነው የራስህ የእንጨት ስራ ሱቅ አለ? ስራ ማለት መሸጫ ሳይሆን ማምረቻ ነው አሁን ላይ። ኦኬ በቃ ስለዚህ በፈለግከው መልኩ ክሬት አድርግና ግሩፕ፣ ከዛ የቴሌግራም ግሩፑን ቲክታክ ስር ባዮ አድርጋ አስቀምጠው። ከዛ ወደዛ መግባት የሚፈልግ ሰው እየገባ ማዘዝ የሚፈልገውን ነገር እዛው እያዘዘ አንተ ማድረግ በምትፈልገው መልኩ ነገሮችን በጥበብ እያደረክ ስራ መስራት ትችላለህ። ሰዎችንም የሚፈልጉት ነገር ወደራቸው መቀበል ትችላለህ እንጂ ለእያንዳንዱ ሰው ስልክ ሰጠ አይሆንም። በጣም ከባድ ነው። በዛ ብዙ ፈተናም ይኖረዋል። ስለዚህ እንዳልኩ በጣም መልካም ሰዎች አሉ፣ በጣም ደግሞ ክፉ ሰዎች አሉ። አይምሮ የተሰጠን እኛ እንድናስተውል እንድንጠቀምበት ነው እና ስለዚህ እሱን ብታደርግ የኔ ወንድማዊ ምክር ነው እና ግሩፑን ክሬት አድርገህ እንደዚህ በምትገባበት ሰዓት ግሩፑን አስተዋውቅ።
ሜቢ ደግሞ እኛ የምናምናቸው ሰዎች እኛ የምናውቃቸው ሰዎች ካሉ በእኛ በኩል ሰዎችን እናመጣልሃለን። በእኔ በኩል ማውቃቸውን አመጣልሃለሁ። ሌሎቻችን እዚህ ያላችሁት በምታውቁት ሰዎች መካከል የምታውቋቸውን ሰዎች የምታምኑባቸውን ሰዎች ስራ አምጡለት። በተረፈ ግን ታውቁም አልታወቁም የቴሌግራም ግሩፕ ክሬት ከተደረገ እዛ ላይ መሰብሰብ ይችላሉ። ቀሪው ጊዜን እንግዲህ በንባብ፣ በትምህርት፣ በጸሎት፣ በፍቅር በተቻለ መጠን ክርስቲያን እንግዲህ ወደ ክርስትና ሲመጣ የነበረበት እምነት በማንቋሸሽ አይደለም ክርስትናን እውነት የሚያደርገው። አንድ ነገር እውነት የሚያደርገው ያንን በማንቋሸሽ ሳይሆን የክርስትና እውነት በመግለጥ ነው እውነት የሚያደርገው ክርስትና። ስለዚህ ሁሉንም በፍቅር ማስተማር ትችላለህ፣ በፍቅር መርታት፣ በፍቅር መጥራት ትችላለህ፣ መሰብሰብ ትችላለህ። ልክ አንተም በፍቅር እንደጠራንህ ማለት ነው። ስለዚህ ይህንንም የፍቅርህን ቃል እንደ ካፍህ ሳጠፋ ፍቅርህን እየገለጽክ አንተ የቀመስከውን ፍቅር የሆነው ክርስቶስን ሌሎችም እንዲቀምሱ እያደረግህ ልክ የነ ጳውሎስን አይነት አንደበት የነ ጴጥሮስን አይነት አንደበት ከአንተ ይጠብቃል። እና ይህንን ደግሞ ለማድረግ ጸሎት ይፈልጋል፣ ትዕግስት ይፈልጋል፣ ትህትና ይፈልጋል። ከሚዲያው ደግሞ አንዳንዴ ሞጣ ብለህ ደግሞ ከራስ ጋርና ከእግዚአብሔር ጋር የምትነጋገርበት ጊዜም ያስፈልግሃል። ምክንያቱም የሚዲያው ጩኸትና ሆይ ሆይታ ብዙ የዘላለም ነገሮችን አያሰጥህም። ጊዜያዊ ሞቅታ ያመጣል፣ ግን ረጅሙን ጸጋ ረጅሙን እስከ ፍጻሜ ያለውን ጸጋ አንዳንዴ ያርቅብሃል። ስለዚህ እንደሱ አድርገህ በተለይ ትምህርት ላይ ትጋ። በቃ ትምህርት ላይ ተግተህ እኔ ከእስልምና ለምትመጡ ሰዎች ሁሌም ምክሬ ይሄ ነው፣ ትጉ ትምህርት ላይ። አንድ ሰው ወደ ክርስትና ሲመጣ ክርስትና ተሰብኮለት እንጂ ክርስትናን አምኖበት ነው የመጣው። ከመጣ አይቀር ደግሞ ቁጭ ብሎ ሊማር ይገባል፣ ቁጭ ብሎ ሊጸልይ ይገባል። ቁጭ ብሎ ከሚስጥራቱ እየተካፈለ ራሱን በክርስቶስን በመምሰል ማሳደግ አለበት። ያለበለዚያ በቃ ስሜታዊነት የሞላበት እና ነገ ደግሞ ሌላ ታሪክ ደግሞ ይጀመራልና አንተ ግን አይ ቲንክ በደንብ አስበበት በርተህ የመጣ ነው የመሰለኝ ሳይሆን እንደዛ ነው ያመንኩትም። እግዚአብሔር ፍጻሜን ያሳምር ወንድሜ ዮሴፍ እየበርታልን። በመጽሐፍ ቅዱስ አንድ ዮሴፍ የሚባል ወጣት ነበረና ዩሱፍ ይሉታል ያው በቁርአኑ ታሪኩ ላይ ምናምን እንደዛ አውቀዋለሁ። እና ዮሴፍ ወጣት ነው አምሹር በቃ ልክ በአንተ እድሜም ሊሆን ይችላል በወጣትነቱ ሲገልጸው መጽሐፍ ቅዱስ። እና ወጣት ነው በጣም ግን ታማኝ አገልጋይ ነው ለእግዚአብሔር። እና ወጣትነቱ አልሸወደውም። በጣም ብዙ ነገር ቀርቦለት ነበረ። ገንዘብ ቀርቦለታል፣ ስልጣን ቀርቦለታል፣ ያልቀረበለት ነገር የለም። የሚገርም ግን እኔ በእግዚአብሔር ፊት ኃጢአትን አልሰራም ብሎ የጲጢፋራ ሚስት ራቁቷን ሆና ልታሳስተው እንኳን እየሞከረች በምናላት ባልሽ ጲጢፋራ ባላችሁ ንብረት ላይ ሁሉ ስልጣን ሰጥቶኛል፣ በሰራዊቱ ላይ ስልጣን ሰጥቶኛል፣ በአንቺ ላይ ግን ስልጣን የለኝም፣ ይህን ኃጢአት በእግዚአብሔር ፊት አልሰራም ነው ያላት። እና በዮሴፍ መከራ ውስጥ ሁሉ እግዚአብሔር አብሮት ይወጣ ነበር። የሚገርም እግዚአብሔርም ከዮሴፍ ጋር አብሮ ይወጣ ነበር ይላል። ወንድሞቹ ደብድበው እና ምን ይላል? በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል። የሚገርም በዮሴፍ ምክንያት የጲጢፋራ ቤት ተባረከ ይላል። ስለዚህ በአንተ ምክንያት ወንድሞች ሙስሊም ወንድሞች ካሉ፣ ሙስሊም እህቶች ካሉ፣ ሙስሊም ቤተሰብ ካለ፣ በዙሪያ ያሉ ሙስሊሞች በአንተ ምክንያት ሊባረኩ ይገባል። ይሄን ደግሞ ለማድረግ የዮሴፍ ህይወት ያስፈልጋል ማለት ነውና ያን ህይወት እግዚአብሔር ያድልህ። በትዕግስት በፍቅር በጥበብ በመጣህበትም ነጽናለን። እንወዳሃለን። ሁላችሁም አበረታቱት፣ ወንድማችንን በጸሎት አስቡት፣ ስራ አሰሩት። ፕሊዝ መስራት ይፈልጋል። የእንጨት ባለሙያ ነው። የተለያዩ ሳጥኖችን፣ የተለያዩ መደርደሪያዎችን፣ አልጋዎችን ምንድነው ይሄ የድሬሰሮችን ሁሉ ይሰራልና ስለዚህ ስራ አሰሩት። በዚህ ራሱ አንድ እገዛችሁን መግለጣችሁ ክርስቲያናዊም ግዴታችሁን መወጣታችሁ ስለሆነ ይሄን ለማድረግ ሞክሩ። ሰላም እግዚአብሔር ካንተ ጋር ይሁን። አመሰግናለሁ ሁላችሁ። አሜን አሜን። እግዚአብሔር ይባርክልኝ። እኔም በጣም አመሰግናለሁ ዲያቆንዬ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ቃልዮት ያሰማልን ዲያቆኑ፣ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሀቢብ አለ